ኖ በእንግሊዘኛ ሳራ የሚለው ናት። አዎ እሺ ሰላም እንዴት ነሽ? አለሁ ሀውዬ። ቆይ አይምሮዬ የተሰበሰበው አካውንትሽና ስልክ ቁጥርሽን አስቀምጪ። ቪዲዮ ሰራው። አዎ እኔ በባለቤቱ ካልሆነ በቤት ያልሰበስብም ብዬ አስታወስኩ። የልጆቹን ፎቶ ለጥፌ ቪዲዮ ሰራው የዛሬ 7 ወር። ስለዚህ አሁን ምን እንደተፈጠረ አስረዱኝ። እኔማ ተጠያቂ ሆኜ እኮ ነው። ሰርቃለች፣ በልታለች እየተባለ ነው። ጥያቄ ለሚጠይቁኝ መልሳለሁ። እሺ ናኒ ጥያቄሽን ጠይቂ። ሳራ አለች። አንፍካት የቤሩታ እሷን ስናናግራት እስከ ሰኞ ድረስ ታገሱኝ እና ሁሉን ነገር እንፈተዋለን አለችን። ጠበቅናት። ዛሬ ማክሰኞ ነው። ምንድን ነው የሚሻለው? ልጅቷ ላይዋ ላይ ሰውነቷ እየረገፈ ነው፣ እየሸተተች ነው። ቤሩት ድፍን ቤሩት ረድቷቸዋል። ገባሽ አምቡዬ? ሕክምና ግን እያገኘች አይደለም ልጅቷ። ስለዚህ ለምንድን ነው ቤት ቁጭ ያለችው? ለምንድን ነው ማትታከመው? ድፍን ቤሩት ብቻ ሳይሆን ሊረዳ የሚችለው ምክንያቱም እኔ ቪዲዮን ስሰራ ከቤት ውጭ ያለ ሰው መላክ የሚችልበትን መንገድ አስቀምጬ ነበረ። በተሰጠኝ ሳራ ይቀጣም ታዲኝነት በተሰጠኝ ዌስተርን ዩኒየን መላክ የሚፈልግ ምናምን ብዬ ቪዲዮ ላይ አስቀምጬ ነበር። ስለዚህ ከቤሩት ውጭ ያለ ሰው ሊረዳ ይችላል። እሱ ልክ ነሽ። ከንግግር ስህተት ነው እና ልጅቷ ወታ እንደዛችኛዋ እንደ ብሌን ሆስፒታል ሆና ሕክምናዋን ብትከታተልስ ችግሩ ምንድን ነው የማትወጣበት ከቤት? ምክንያቱም ቁስል አለ፣ በዛ ላይ ደግሞ ሙቀት ነው። እዚህ በጣም ነው የሚሞቀው። ልጅቷም ቅድም እያወራችን ነበረ። እኔ በቃ የሆነ መፍትሄ ስጡኝ ወይ ደግሞ ራሴን ላጥፋው እያለች ነው። ገባሽ አምቡዬ? ችግሩ ምን እንደሆነ እኔ ራሱ አልገባኝም። ለዛ ነው የመጣሁት ወደ አንቺ። ድምፁ ሚሊን ብላ ልካሽ ነው ታማሚዋ? እኔም ብቻ አይደለም አሉ ጓደኞችን። ጥሩ እሺ። አሁን ሳራ ስንት ብር እንደተሰበሰበና ልጅቷ ለምን ህክምና እንደማታገኝ አስረጅን ፕሊዝ። ቴንክ ዩ። እሺ አቡዬ ቴንክ ነው እና ያው ቅድሚያ የሚያስፈልጋት እርዳታ ብሌን ነበረች፣ ነፍሰ ጡር የነበረችዋ። እሷ ወደ ሶሪያ ጠረፍ ስለነበረች እዛ ቦታ ላይ የሚያስፈልጋት አመልዬ ማድረግ አለባት ተባለ። ማህፀኗ ውጭ ነበር፣ ሽንቷ ወደ ውጭ ነበር። ለሱ ብር ላኪ ተባልኩኝ። እኔ ደግሞ ለግለሰብ ብር አልሰጥም ኃላፊነት ስላለብኝ እና በተሰጠኝ ቁጥር በምስተሽፋው በሆስፒታሉ ቁጥር በዊሽመን ያስገቢ ሲባል ለራሷ ቁጥሩ ልኬ እዛው ስላለሽ ጠይቂ፣ በዚህ ቁጥር ነው ወይ ማስገባው ስላት፣ አዎ እባክሽ ያለውን ብር አስገቢልኝ ስትል እሺ ብዬ $2700 ላኩኝ። ደረሰኛለኝ እልክልሻለሁ፣ ሁሉንም ደረሰኞቹ ስላለኝ ማለት ነው። እዚህ ቤት እነዚህ ልጆች ትምህርት ቤት ነው። ለምንድን ነው የኔ በቤት ውስጥ በሞላ እስክሪብቶ የኔ ቴብል ላይ እስክሪብቶ የሚወስዱብኝ? በጣም እስክሪብቶ በጣም ነው ማለት ነው። የመጀመሪያ ክፍያ ለብሌን ስንት ፈጸምሽ? $2700
ካሽ 500 ሰጥቻለሁ ሆስፒታል እያለች። እሱም ማስረጃ ስለሌለ አይመዘገብም። ደረሰኛ ቪዲዮ ጓደኞቿም እሷም ታለ እሷም ታች ብትል እሱ በቃ ነት ወስዳ ባልሰጠችኝ እንግዲህ በእግዚአብሔር ይሰጠዋል። ካሽ መጠቅሳለም ችግር የለውም። መጀመሪያው $2700 ደረሰኛለ። አንደጣኋት ከነገርሻሉ የዛን ጊዜ የሆስፒታል ነበሩ ወደሚቀንስ በደንግሳ ለማስገባት የዛን ጊዜ የሚያደራችን ነበረው። Any juice from the Rita would give you take shower first. Thank you. እሺ $500 በካሽ አሰጀን። እሺ $100 ደረሰኛለ ለሆስፒታል አለኝ ተፈጸመ ክፍያ። እሺ አዎ። እና የተባለው ደግሞ ምንድነው ጉዲካስናሳስብም ለከሌ ተብሎ አይደለም በኩል ማካፈል ሶዴን ሙር ብር ስለከፈለ ለችኛዋ ደግሞ ብር አጣለኝዋ ለምን ወደሚቀንስ ሆስፒታል ለማስገባት ከዛም በቃ ታባስፈና $3500 ተጠየቀ። ለሁለተኛዋ ደግሞ ለብሌን ነው። ይሄ ለብሌን አዎ ለብሌን $500 በካሽ ነው። $2700 ወጪ ወጣው ለብሌን። አዎ ሁለተኛዋ ደግሞ ማን ነው ስሙ? ብርቱካን። ከዛ ለብርቱካን 3500 ተጠየቅን። የዶክተሩ 3000 ለሆስፒታሉ 500 ተቀመጠችበት ተባለን። ብሩ ስላለን $1000 አልየው አመጣ 2000 ጄል የተጠራቀመውን ሰጧት። ከፈልኩ ደረኛ አለኝ ኦሬዲ $2000 ደረሰኛለን። አዎ እሺ። ህክምና ያው ሁለቱም ህክምና ሆስፒታል ናቸው። ከዛ መጀመሪያ ማን ትወጣለች? ብርቱካን ከሆስፒታል ወጣለች። ለምን ሰከንድ ኦፕራሲዮን ይጠብቃታል። ሌላ አጥንቷ ወደ እጭ ሆስፒታል ወጣች ነው። ላይ ብረት ምናምን በውስጥ ተጣጣ ምናምን ያደርጋል። ያው የሁለተኛው ደግሞ ስለጭጣ ብረት ሁሉ የሚያደርገው ብረት ከሶስት ወር በኋላ መታ እሱን ኦፕራሲዮን ታራለች ብሎ ከወጣች ከሆስፒታል ወጣች። ከሆስፒታል ስትወጣ ያው ግድ ያው ነርስ ያባኝ ህክምና ሳደርስ ሆስፒታል የምትወጣበት ምክንያት ምንድን ነው? ወር ስለሚቆይ በቀን $400 ነው የምትከፊው ዝም ብለሽ ሆስፒታል ከቆየሽ። ለብሌንም ያው ኤምባሲ መጥቶ በሰዓቱ ሆስፒታል ድረስ አናግሮታል። መቆየት አለባት እንደዛችኛዋ ልጅ ወጣ እንትን እንዳትል ሲሉ በአንድ ቀን $400 መክፈል ከቻላችሁ መቀመጥ ይችላሉ። ግን $400 ያልጋ ብቻ ያልጋ። አዎ ለምን እንደዚህ አይነት ሆስፒታል ይቀነስ? ያው አማራጭም ስለሌለ ነው። ከዛ ያው ቤትና ያብቀው የ3 ሳምንቱን ነው። አለርጂ በጣም ነበረው ቁስሏ። ያው ትኩስ ቁስል ስለሆነ ለሱ ዶክተር ራስ አስተዋወቀን። ያ ነርስ በየ2 ቀኑ እየመጣ ይቀይርላታል። ሲያማት መርፌ እየሰጣት በየ2 ቀኑ እየመጣ ቁስሏን እየቀየረ እንዲደርቅ ወይላ እንትን እንዳይቀየር ለ6 ዙር ነው 7 ዙር መጥቷል። ለሱ $25 በአካውንቱ አስገባለታለሁ። ለነርስ ለብሌን ነው ለብርቱካን የብሌን በቃ እዛ $25 ለነርስ ስንቴ እንደላኩለት ቆይ እኔ በወረቀት ስለሚይዝ እያንዳንዱን ነገር ከደረሰኝ ጋር ለምልክልሽ ደረሰኝ አለኝ። ስለዚህ ደረሰኝ ቆጥረሽ መንገር ትችያለሽ። አይ በዊሽ ስለምከፍለው
ነርስ የዛሬ 7 ወር ማለት ስንተኛ ወር ነው? ነው 7 ወር አይደለም። አክሲደንት ካር ማክሲመም 5 ወር ነው። መጥቼ ነው 23 ማርች ነው ታኔ ማሰባሰብ የጀመርኩት በወረቀት ኦር ዋትስአፕ ገብቶ ሌላ ብዙዎች አሉ ለማረጋገጫ ቢጠይቅሽኝ። እሺ ማርች 22 ይኸው መጣል ነው። ዌስተርን ዩኒየን ምህረት ዊሽ መኒ ይሄ ነው ቪዲዮ አገኘ 26 ነው የዛሬ አይደለም ሼር ዲዮ ፖስት ማድረግ ሁላችሁም ለእህታችን ብሌን እና እህታችን ብርቱካን ድምፅ እንድትሆኑ የአቅማችን እንድታግዙ በፈጣሪ እንጠብቃለን። ብሌን እና ብርቱካን የሚኖሩት በቤይሩት ሀገር ነው። በሞታር ሄዱ እያለ የአደጋ ደረሰባቸው። ሹፌሩ ሱዳኒ ነበር። እሱ ህይወቱ አለፈ፣ ነፍሱን ይማረው። እህቶቻችን ግን በህይወት አሉ፣ ሆስፒታል ናቸው። ብሌን እርጉዝ ናት። እናም ህይወታ በጣም አደጋ ላይ ነው ያለው። ለሕክምና የተጠየቁት ገንዘብ ናቸው፣ ህገወጥ ናቸው። ምንም አይነት ኢንሹራንስ የላቸውም። የመ ሆስፒታል ገብተዋል። ገንዘብ እርዳታ ያስፈልጋል። የእነዚህን እህቶቻችንን ነፍስ ለማዳን ዊሽ መኒ ይባላል። የቤይሩት ሀገር ያሉት በዊሽ መኒ በዚህ ቁጥር አካውንት የአቅማችሁ መርዳት ትችላላችሁ። እህቶቻችንን በ71619360 እንዲሁም ከተለያየ ሀገር ማገዝ በዌስተርን ዩኒየን ሀብታሙ ብላችሁ ያቅችሁ በማድረግ ነፍስ እናድን ከፈጣሪ ታገኝታላችሁ። የነፍስን ጥሪ እባካችንን ቪዲዮ ማድረግ 3ኛ ወር ማለት አሁን 8ኛ ወር ነው። የዛሬ 5 ወር ነው ይህንን ቪዲዮ የሰራሁት። በአምስት አክሱ ገባ የሚለውን ተሰባኪ ላይ ስንጨርስ፣ ስለዚህ ለሱ የጻፉትን አይቻልም። ደረሰኝ እንደዛ እየታከመች ድጋሜ ለሁለተኛው ሰርጀሪ ሐኪሙ ስናናገረው እንደ አዲስ $3000 ክፈሉ አለ። እንደ አዲስ ያ ብር ደግሞ እጃችን ላይ የለም። ለሁለተኛ ሰርጀሪ $3000 ተጠየቅን። አዎ እሺ። ከዛ በመሀል አንድ ሰምተው ብቻ ደውለውልኝ ብርቱካን የምትባል ልጅ አክሲደንት ያደረገች ልጅ ማየት እንፈልጋለን ሲሉ ኦኬ ብዬ ቤቷን ነገርኳቸው። መጡ፣ አዩዋት። ምንድነው ችግሩ አሉኝ። ነገርኳቸው የብር ችግር እንደሆነ መታከም እንደማትችለው እና የነበረችበት ቤት ደግሞ ጦርነት የሚበዛበት ስለሆነ ለምን ከዚህ አውጥተናት ወደ ጦርነት ወደ ሌለው ሰፈር እንሰዳት ሲሉ እሺ ደስ ይለኛል። ከእሷን ይዘን ሄድን። ከኤምባሲ ጋር ተነጋግረው የቤት ክራይ ለብሌንም ለብርቱካንም የሁለት ወር ተሸፈነላቸው። አሁን ያለችበት ቤት ማለት ነው። ከዛ እነሱም በእርዳታ ድርጅት እንድናሳክም የሚባል አይዲያ መጣ። እርዳታ ድርጅት ሸፍኖ እንዲያሳክም በቃ ደስ የሚል ሀሳብ ነው። እየጠበቅን ምንም የለም። እች ልጅ እንደ ቀልድ 4 ወር ሆናት ይህንን እርዳታ እየጠበቀች። ለብሌን ባለፈው ተሳካ። የ4 ወር ሕክምና እንድታገኝ ምንም ሳትከፍል ሆስፒታል ገባች እና ለዚህ ሁለተኛዋ ልጅ ደግሞ ለምንድን ነው ብሌን በነፃ በእርዳታ ድርጅት በነፃ ስለዚህ ለብሌን
$3200 ብቻ ነው ወጪ የተደረገው። $500 አለ ሂሳብ ውስጥ ካገባ ይግባ። $20 ልኬለታለሁ ለዳይፐር አለኝ ደረሰኝ። ኦኬ ደረሰኝ ያለው ነገር ይገባል 20 ስለዚህ ለብሌን $2700 ደረሰኝ አለ። $500 በካሽ $20 ደረሰኝ አለ። ኢንቶታል $3220 ነው የወጣው። ትክክል። ኦኬ የብሌን ነው $3220 ኦኬ ተጠናቀቀ። ኦኬ ስለዚህ እሷ እርዳታ ድርጅት ገባች። ብርቱካን ያው እርዳታ ድርጅት ሊሸፍንላት አይችልም። መጀመሪያም ሀፉን ኢንሹራንስ ስለከፈለ ኢንሹራንስም ስለነበራት እሷን በቤተክርስቲያን ጉዞ ባለ ሰዓት ብር ተዋጥቶ ነበረ ለእነዚህ ልጆች ተብሎ ማለት ነው። ስለዚህ በሱ ብር ትግባና ትታከም የሚል መልስ ሰጠኝ ኤምባሲ። ቤተክርስቲያንስ በተዋጣው ብር ባንቺ ነው የገባው? በሱ በኔ እጅ አይደለም። የኔን ክሊር አድርጌ ለለፍልሽ እና እነሱን ደግሞ እንትን ትያለሽ። አጠቃላይ በእኔ የገባው $6098 ነው። አጠቃላይ ባንቺ አካውንት የገባው $6098 ይሄንን ብር ግድ አድሎች እንዳይደረግ እኩል በኩል ነው ማካፈል ያለብኝ ለሁለቱም። ለምን በሁለቱም ስም የተሰበሰበ ብር ነው። አዎ ግን እንደ ሰውኛ ሂውማኒቲ ከተሰማንና እንደ ሰውኛ ከሰም ሞር ለተጎዳ ሞር ለሚያስፈልገው ሞር ይወጣል እንጂ እኮ እንደዛ እኮ ስናደርግ የነበረው። አሁን ሞር ለሚያስፈልገው መጀመሪያ 2700 ምናምን ተከፈለና እችኛዋ ሁለተኛዋ ደግሞ ሆስፒታል ቀረችብን። ከምን አንጻር ነው ሲወሰን ማን ሞር ተጎድቷል የሚለው የሚታየው? ቅድሚያ የሕክምናውን እድል እሷ አግኝታ ወጣች ከነበረችበት ሆስፒታል። ማን? ብሌን እኮ ምክንያቱ ብሌን የተመረጠችበት ምክንያት ምንድን ነው? መጀመሪያ ቅድሚያ ለብሌን ሊሰጥ የተባለው ከምን አንጻር ነው? ቅድሚያ ለብሌን ሊሰጥ የተባለው እግሯ ነግሬሻለሁ፣ ጠረን አውጥቶ ነበር በሰዓቱ ምናምን ብዬ ነግሬሽ ነበር። እንደውም ያው ታውቂያለሽ እርጉዝም ነበር። ብዙ እኔ ማስታወስ አይደለም የዛሬ 5 ፎቶ ስልክልሽ አጥፊ ምናምን ብለሽ ተቆጣሽኝ። እርጉዝ ሆኜ ከባድ ፎቶ ልከሽልኝ ማየት እንኳን አልችልም እኮ እኔ አይደለም የዛሬ 5 ወር የተነገረኝን ትናንት የተነገረኝን አላስታውስም። መስማት ይሄን ደግሞ ልትረዱኝ ይገባል። ከምሰማው ችግር አንጻር ብዙ ሲሆን ስለዚህ ብሌን ከነበረባት የብሌን ህመም ከብርቱካን ከባድ ስለነበረ ለብሌን ቅድሚያ ተሰጥቶ ለብሌን ቅድሚያ አብዛኛው ከሄደች በኋላ ከዛ በኋላ አዋተን ነው ለብርቱካን የከፈል ነው ድጋሚ ማለት ነው። ከዛ ለሁለት መካፈል ያለበት ምንድነው? ኦልሬዲ ብሌን ሆስፒታል ናት፣ ብርቱካን እቤት ናት። ሶ መቼም ቤት ውስጥ ሆነሽ ግማሽ ካላካፈልናቸው በስተቀር መድኃኒት አለ፣ የሚጻፍልሽ መድኃኒት የሚቀየርበት አለ፣ የነርስ አለ። አንዳንድ የሚያስፈልጓትን ነገር ለማድረግ ለሁለት ለግማሽ አካፍለ ራሱ አልደረሰልኝም ነበር በሰዓቱ። ግን ያለውን ነገር መድኃኒቷ በአጠቃላይ ወደ 600 ምናምን $600 ገዝቻለሁ። ኦኬ እሺ። ብርቱካን እንትና ብሌን እርዳታ ድርጅት በነፃ ስለከባትና ስትገባ ብርቱካንን እርዳታ ድርጅት ያልተቀበለበት ምክንያት ምንድን ነው? እሱ እንግዲህ ያው ኤምባሲ ነው የጠየቀው። እኛ መጠየቅ አንችልም። ያው ጉዳዩን ኤምባሲ ነበር በሰዓቱ ያዘው። እኛ ገብተን እንጠይቃለን ለእርዳታ ድርጅት እንዲታከሙ እነዚህ ኤምባሲ ታገናኛለች። መጠየቅ ፈልጋለሁ። እሺ ችግር የለውም። እና ቀይ መስቀል እያሉ ነው። ቀይ መስቀል እንዳይወጣልሽበት ምክንያት ብዙ ይወራል። እኔ እንደውም ብድሉን ባገኝና አንዱ አንቺ ቤት ገብቼ ስሜን ባጠራ ብዙ ጊዜ ይፈልጋሉ፣ ግን እቺ ሆስፒታል ትግባና በሚል ነው የሚወራው። እኔ በግል ሆስፒታል ወስጄ ልጅቷን እንዳሳከምኳት ተሽሏት ደህና ሁኔታ ላይ እንዳለች ነው ኤምባሲ እንኳን የተነገረው፣ ሰው በሚለው ማለት ነው።
ለኤምባሲው ምንድን አልኩት፣ ለምን የብርቱካን ጉዳይ ለምን ዝም ተባለ ስለው ጊዜ ባሏና ተሯሩጣችሁ አሳክማችኋታል የሚባል ቮይሱ አለኝ ኢንፎርሜሽን ስለደረሰኝ ነው ሲል መታችሁ እንኳን ለምን አታዩም? ለምን የሚባለው የሚወራው ነገር ትክክል አይደለም። ሁሉም ነገር አብዛኛው ትክክል አይደለም። የነርስ ብር እኔ ነኝ እሷ ናት የበላችሁ ተባለ። ብዙ ነገር እየተባለ ነው። ያንን ያው በማስረጃ አቅርቤ ስሜን የማጠራበትን ጊዜ እየጠበቅኩ ነው። ስለ አምቡላንሱ ስመጣልሽ ደግሞ እኔ ስራ ነበረኝና ወደ ገጠር ሄጃለሁ። ባለቤቷ ነው አጠገቧ ያለው የብርቱካን ባለቤት እና እንደ አጋጣሚ ተደወለና አምቡላንስ መጣ ሊወስዳት ነው ተባለ። ስለዚህ እዚች ልጅ የምከታተለው ጉዳይ እኔ ነኝ። ምን አይነት አመልዬ እንዳረገች ኦፕራሲዮን እንዳረገች የማውቀው እኔ ነኝ። አንድ ግሩፕ የሆነ ሰው ይደውልና አንቺ ነሽ ወይ ዶክተር የምትመርጨው ሲሉኝ ምንድን ነው የሚሰማሽ? ወዴት ነው የምትወስዷት ያለሽ? በስልክ ነው እንጂ እኔ ቆሜ ምናምን አልከለከልኩም። ኤምባሲ ነው የፈቀደው ሲሉኝ ቀጥታ ስልኩን ዘግቼ አትወስዷትም ቃልም አልወጣም ካፌ። ኤምባሲ ደውዬ እናንተ ናችሁ የፈቀዳችሁ ስል አዎ እኛ ነን አምቡላንስ የላክ ነው። የሆዷ ብረት ይነሳና ወደ ቤት ትምጣ ሲሉኝ እች ልጅ እኮ የምትጠብቀው የሆዷን ብረት አይደለም የእግሯን ነው የምትጠብቀው። እግሯ እየተበላሸ ነው፣ አላርጂክ እየፈጠረ ነው፣ አጥንቷ ውጪ ነው። ብዙ ብር የሚጠይቀው የእግሯ ኦፕራሲዮን ነው የሆዷ ሳይሆን። የሆዷ ደርቋል፣ ውስጥ ያሉት ብሎኖች አሉ። እሱም በነፃ ነው ማነሳው ብሎኛል ዶክተር። እሱ ችግር የለውም ብሎኛል ማንሳት ብቻ ስለሆነ። ስለዚህ ለምን ለዚህ ለሆዷ የግል ሆስፒታል ብዙ ብር ወጥቶ ለምን ይከፈላል? የሚያስፈልጋት የእግሯን ነው። የእግሯን ጨርሱላት። የምትጠብቀው ልጅቷም የእግሯን ነው። ውስጡ እናት እኮ እንዴት እንደተሰራ ስለማታውቁ ነው ስል ቪዲዮ ላኪልን አሉ። ለምን ዶክተሩ ኦፕራሲዮን እያደረገ ልኮልኛል ቪዲዮ በውስጥ ሆዷ ተከፍቶ እንዴት እንደሆነ። ያንን ቪዲዮ ስልክላቸው በቃ ኦኬ ተብሎ ነገሩ ተዘጋ። አሁን ምን እየተባለ ነው የሚወራው? እኔ ሄዳ እንዳትታከምና የተዋጣውን ብር እንደበላው ተደርጎ ነው የሚወራው። ነገሩ ተገልብጦ እኔ ሳራ ታማሚዋ ራሷን ስታለች ኮማ ውስጥ ናት። ኧረ ታወራለች በደንብ። አሁን ቲክቶክ ላይ ነበረች ቅድም እያስረዳች ነበር። አሁን መምጣትም ትችላለች። በጣም ጥሩ። ራሷ መናገር የምትችል ከሆነ ለምን ራሷ የምትናገር እድል አልሰጠሽም? እኔ ጥያቄ አምቡላንሱ በመጣ ሰዓት ትልቅ ናት። ራሷን የእሷ እኮ ናት አልሄድም ያለችው ከሆነ እባካችሁ ጥሯት እና እንጠይቅ። ይኸው ሼር ላድርግላት። ራሷ ናት አልሄድም ያለችው። እሺ። እና ሌላ ደግሞ የኔ ጥያቄ ከማርች እስካሁን ድረስ 5 ወር ነው። በ5 ወር ውስጥ እኔ አየር ላይ የለቀቅኩት ያንቺን አካውንት ነው $6098 ብቻ ለመግባቱ ማስረጃችን ምንድን ነው? ከዛ በላይ ገብቶ ሲሆን ፕሊዝ እኔ ስጠይቅሽ እንዳትቀየሚኝ። ምክንያቱም እውነታውን ለማወቅ ምንም አይነት ጭንቅላቴ ላይ የመጣውን ጥያቄ ኮንቴክት ፐርሰናል አምቡ ሳራ የሚለው እሷ ናት። ቡርቴ ናት። አስገቢያት። አንድ ቁጥር ጽፈው። እሺ ሞዴሬተሮች አስገባት። እሺ። እና ሳራ ካሽ እኔማ ጓደኞች አሁን ማላቆን ሰው ነው በዊሽ ላካችሁ ደረሰኝ ላኩ። ደረሰኝ ካላካችሁ እኔ እንዳልተቀበልኩ አድርጌ ነው የምወስደው ስል ደረሰኝ ሁሉ የሚልከው ያስገባ ሁሉ ደረሰኝ ይልክልኛል። የዋትሳፕ ግሩፕ አለኝ። $5 ያዋጣ እስከ $100 ያዋጣ ስም እየጻፍ ግሩፕ ላይ ያሳውቃለሁ። እከሌ ይሄን ካሽ እንኳን ሲሰጠኝ ነገ እንዳልወቀስ ብዬ ካሽ እከሌ ይሄን ያህል ብር ብዬ ነው የምጽፈው። እሺ እያንዳንዱ ጨርስ ጥያቄ ናቸው። ጥያቄ ሳልጨርስ ነው ወደ መልሱ ሄድሽው። ቻኮልሽብኝ። የኔ ጥያቄ ያልተመዘገበ በካሽ የተሰጠሽ ማንም ያላየው ያልተመዘገበ ሊኖር ይችላል። አንደኛ። ሁለተኛ ጥያቄ ደግሞ በባንክ ገብቶ ደረሰኝ ያላከ ሰው ሊኖር ይችላል። በእርዳታ ዓለም ስለሚያጋጥም እኔ 3 ዓመት ላይ እርዳታ ስለምሰራ ለዚህም ነው ኔቨር ኤቨር አካውንት ለእርዳታ ቀምናለሁ። ሁሌም በራሱ በታማሚው አካውንት ካልሆነ በ3 ዓመት ውስጥ ለማንም ሰው በራሴ አካውንት ሰብስቤ አላውቅም። ሰብስቤ ያልኛል በአካውንቷ የሚል አካል ካለ ይምጣ። ራሱ ታማሚው አካውንት ከሌለው ኃላፊነት እንደማልወስድ እዚህ ያለው የምናለው እነዚህ ልጆች አካውንት የላቸውም ህገወጥ ስትሉኝ እንግዲህ አካውንት ከሌላቸው እኔ አካውንት ለሌለው ሰው በሰው አካውንት አልሰበሰብም። ነገ ያኛው ሰው ብሬም ላይ አካውንት ቪዲዮ ሰራውላቸው $6098 ብቻ ለመግባቱ ማስረጃችን ምን እንደሆነ ታውቂያለሽ? ባንክ ስቴትመንት ነው። ከዛን ቀን ጀምሮ ቪዲዮ ከሰራሁበት ቀን ጀምሮ እስከ ዛሬው ድረስ ያለውን ባንክ ስቴትመንት ማሳየት ከቻልሽ ብቻ ነው ስምሽን ማጥራት የምትችል። እንደገና ደግሞ በካሽ ደግሞ ቪዲዮ ሰርተሽ
ፊትሽ እየታየ ወተሽ ቪዲዮ ሰርተሽ ለእኔ በካሽ ለብርቱካንና ለብሌን እርዳታ በካሽ ሰጠው የምትሉ አካላት ካላችሁ እኔ የመዘገብኩት ሰዎች አሉ። ለምሳሌ እኔ 18 ሰው መዝግቤያለሁ። ከ18 ሰው በላይ ወይም ስማቸውን በዘርዘር የጻፍሽ ካለ ስማቸውን እያነበብሽ ሰሚራ፣ ሳራ፣ ሜሮን፣ ቅድስት ምናምን እያል ስማ ከነዚህ ሰዎች ውጭ ለእኔ ለብርቱካንና ለብሌል ቪዲዮ ካሽ በእጇ እርዳታ ሰጥቻለሁ የምትሉ አካላት ካላችሁ እባካችሁ ቅረቡልኝ። እኔ ከነዚህ ሰዎች ብቻ ነው በካሽ የተቀበልኩት ብለሽ ጥርት ያለ ቪዲዮ ሰርተሽ የሚመጣ አካል ከሌለ አንድ 15 ቀን ምናምን ጠብቀን የሚመጣ አካል ከሌለ ነው የዛኔ ነው ስምሽን ማጥራት የምትችው። በዚህ መንገድ አንደኛ ባንክ ስቴትመንት ለባንኩ የባንኩን ባንክ ስቴትመንት ከማርች 23 እኔ ቪዲዮ ከሰራሁበት ቀን ጀምሮ ያለውን እስከ ዛሬ ድረስ ባንክ ስቴትመንት በማቅረብ፣ ሁለተኛ ደግሞ በካሽ ደግሞ እንደነገርኩሽ አይነት ቪዲዮ መስራት ነው ጉዳዩ። ሻቡዬ በዌስተርን ዩኒየን ምንም አይነት የገባ ነገር የለም። ላኩ ያለ ሰው መምጣት ይችላል። ዊሽ አካውንት ደግሞ እኔ ለረጅም ጊዜ የምጠቀምበት ነበረ። ስኪልስ ታውን የምጠቀምበት ነው። ግን እንዳልሽ ቪዲዮ መስራት እችላለሁ። እዛ ያልተጠቀሰ ሰው መጥቶ ስሞታ ካቀረበ እኔ ያንን እቀበላለሁ። እያንዳንዱ ስም ስለምጽፍ አሁን ገባሽ። ባንክ ስቴትመንት አላወራሽም ስለ ባንክ ስቴትመንት እኮ አልኩሽ። የዊሽ አካውንቱ የምጠቀምበት ነው። ድሮም እኮ ባንክ ስቴትመንት ትጠይቃለሽ። እሱ አለኝ እኮ ስልኬ ላይ። ግን ሌላም ብሮች የሚገቡልኝ አሉ። ድሮም እኮ ሌላ ብርማ ሌላ ነው። ይሄ ለዚህ ጉዳይ ነው፣ ይሄ ለዚህ ጉዳይ ነው ይባላል እኮ። ኖ ዊሽ ማኒ ሀቡዬ ስክሪንሾት አድርጌ እልክልሻለሁ። ጀስት የገባበትንና ያስገባው ሰው ብቻ ነው ስም ይጽፈው። ለዚህ ጉዳይ ያስገባው ሰው እኮ ነው የምልሽ። ለሷ ከዚህ ስማችሁ ከተጠቀሰ ውጪ ባንክ ስቴትመንቱን እያነበብሽ ቪዲዮ ትሰሪና እያነበብኩ በባንኬ ይኸውልሽ፣ በባንኬ ሰሚራ፣ ሳራ፣ ቅድስት ምናምን እያልሽ ስም እየጠራሽ በባንኬ እነዚህን ያህል ሰዎች ከማርች 23 ጀምሮ የታማሚዎቹ ፎቶ ልጥፍ ለእነዚህ ልጆች እርዳታ በእኔ ባንክ አካውንት ስለነበር የተሰበሰበላቸው በእኔ ባንክ አካውንት ከማርች 23 ጀምሮ እስከ ዛሬዋ ቀን ድረስ ይሄን ያህል ሰዎች አስገብታችኋል ብሌት ስማቸውን ጠራሁት ካላችሁና አስገብቻለሁ የምትሉ አካላት ካላችሁ ፕሊዝ ደረሰኛችሁን ማስረጃ ይዛችሁ ቀረቡልኝ። በካሽ ደግሞ የካሽ ደግሞ ሰሪና በካሽ ደግሞ ይህን ያህል ሰዎች ወይ ስም ዝርዝራቸውን የጻፍሽውን ትጠሪና ከነዚህ ሰዎች ውጭ ስማችሁ ያልተጻፈ ስማችን ገባሽ? ስማችን አልተጻፈም የሚሉ አካላት ካላችሁ ጠላትም ሊኖርሽ ይችላል፣ ሳይሰጥ ሰጠው ሊሆን ይችላል። ስማችሁ ያልተጻፈ ካላችሁ ስትሰጡኝ የሰጣችሁበት ማስረጃ፣ ለምሳሌ እኔ ሀቢባ ለአንድ ሰው ገንዘብ በካሽ የሚሰጥ ሆነ ቪዲዮ ቀርጽ ለምን አት ኤንድ ኦፍ ዴይ ያ ሰው ሀቢባ ብሩን አልሰጠችም ብሎ ቢክድ ቪዲዮ ነው ተች ያሳያል። ቪዲዮ ቀን፣ ሰዓት፣ ሁሉ ነገር አለው። ቢክድ ምንም አይነት ነገር ያለ ማስረጃ እኔ ማንንም አላምንም፣ ማንምም እንዲያምነኝ አልጠብቅም። ያለ ማስረጃ ምንም ነገር ሳወራ ከማስረጃ ጋር ጓደኞቼ ናቸው። ካሽ የሚገርምሽ ሌላ ሰው እንኳን አልቀበልም ስለምፈራ ማውቃቸው ልጆች ናቸው እና የእነሱንም ስም መጥራት እችላለሁ። እንዳልሹ ደግሞ ባንክ ስማቸው ግሩፕ ላይም ስላለ እኮ ነው። ለምን ግሩፕ ላይ ያሉት አብዛኞቹ ስለሆኑ እከሌ ይሄን ያህል እከሌ ይሄን ያህል እከሌ ይሄን ያህል ብዬ እንዳለ በጽሁፍ እዛ ላይ ያስቀምጫለሁ። እሱን ማንበቤ እኔ ቪዲዮ መስራት ምንም አይከብደኝም። ምንም በጣም ጥሩ ያ ነው። አንዴ ካረዘመብሽ ቲክቶክ 10 ደቂቃ አላውድ ያደርጋል። ካረዘመብሽ ሁለቱም ቪዲዮ ማድረግ ትችያለሽ። ባንክ ስቴትመንቱ ላይ ያለውን ከማርች 23 ቪዲዮ ከሰራሁበትና አካውንት ካስቀመጥኩበት ቀን ጀምሮ ያለውን ባንክ ስቴትመንት ላይ ስም እያነበብሽ በእነሱ እርዳታ አንቺ ታውቂዋለሽ። ስቴትመንትሽ ላይ በእነሱ እርዳታ ብሎ ያስገባውን ሰዎች ታውቂዋለሽ። አውቃለሁ በደንብ ስማቸውን እየጠራሽ የሚገርምሽ በስም ስህተት ራሱ ማለት ነው። አንዳንዴ ሲልኩ በአረብ ስም ስለሚላክ ግሩፕ ላይ በዚህ ሚስ አረብ ስም እንደዚህ ገብቷል ስል እኔ ነኝ እኮ ሲሉኝ ራሱ ኦኬ እንደዚህ በከሌ በሚባል ስም ይስተካከልልኝ ሁሉ ላለሁ ትክክለኛ ስማቸውን ስለምፈልግ እስከነ ቅጽል ስማቸው ሆኖ ምጽፎ አንዳንዴ እንደው ተደጋጋሚ ሌላ ሰው ይኸውልሽ በራሳቸው ዳታ መሰብሰብ የዛኔም ትክክል ለመሰለሽ አሁንም ይኸውልሽ አሁንም እኔ ሌላ ምን አለ መሰለሽ አንድ ሰው በዛን ጊዜ እርዳታ አዋጥቶ ከቤሩት ተይዞ የገባ አበሻ ሊሆን ይችላል።
ኔትወርክ የማይጠቀም ገጠር የገባ አበሻ ሊኖር ይችላል። ገብቶሻል? ቪዲዮሽን ላያይ ይችላል። ያ ሰው ስሙ ሳይጠራ ቀርቶ ቪዲዮ ሳይደርሰው መጥቶ እኔም ማዋጥቼ ነበር ሊል የማይችል ገባሽ? ደስ አይልም። ሁሌም ተጠርጣሪ ነው የምትሆኙ። የሆነ ሰው ያዋጡ 1 2 3 ሰዎች ተይዘው ገብተው ቢሆን ከቤሩትና ቪዲዮሽ ባይደርሳቸውና መጥተው እንዴ እኔም ማዋጥቼ ነበር ማለት የማይችሉ ሰዎች ቢኖሩ ስቲል ተጠርጣሪ ነው የምትሆኙ። ስለዚህ አሁን ምንም አይነት ነገር ለሰው እርዳታ በራሳችን አካውንት ሰብስበን ምንም አይነት ተጠያቂ ከመሆን የሚያድነን ምንም ነገር የለም። ጠርቶ ሊጠራ የማይችል ነገር ነው ይሄ ጉዳይ። አመሰግነው አንቺ ጋር እንድገባ ስለረዳሽኝ። አንቺ ለኛ ለሴቶች ብዙ አራያ የምትሆኝ ጠንካራ ብርቱ ሴት፣ እውነት በጣም ነው የማደንቅሽ፣ በጣም ነው የምወድሽ። ምንድነው ከመሬት ተነስሽ ትራስ? ቆይ ሞይ ተራሽ እኮ አልደረሰም ውዴ። አሁን ታማሚዋ ታውራ። ብርቱካን ሳራ በሚል አካውንት ነው የገባችው። ብርቱካን እንዴ ሚውትሽ አልበራም ውዴ። ውዴ ሚውት አድርገሽ ድጋሚ ለእኔ ብቻ ነው ድምፅሽ የሚሰማኝ፣ ለተመልካች አይሰማም። የሚውቱ ምልክቷ አልተነሳችም። ብርቱካን ድጋሚ ሚውት አድርጊና አብሪ። ድጋሚ አድርጊ ማሪ። አልበራም። እኔ ሲበራ እነግርሻለሁ። ድጋሚ ሚውት አድርገሽ አብሪ። የማይኳን ምልክት ንኪና ድጋሚ ንኪ። ከሌላ ሀገር አልገባም ሀቡ። እኔ እንጃ በምን ይታወቃል ከሌላ ሀገር መግባት እና ለመግባት? ባንክ ስቴትመንቱን ካላየን ባንክ ስቴትመንቱን ከማርች 23 ጀምሮ ማሳየት አለባት። ከዛ እዛ ላይ እያከበበች ይሄ ለእኔ የግል ጉዳይ እየገባ ነው፣ ይሄ ለእኔ የግል ጉዳይ እየገባ ነው ትበለንና ቪዲዮ ላይ ቪዲዮ ትስራ። እንደነገርኳችሁ ጣቶ ሊጠራ የሚችል ነገር አይደለም ይሄ ነገር። እንዲህ ለሰው እርዳታ በግል አካውንት መሰብሰብ ኔቨር ኔቨር ኤቨር ማልስማማበት ነገር ነው በህይወቴ። ስለማልስማማ ነው ቤቴ ያልሰበሰብኩት በሰው አካውንት ቪዲዮ ብቻ የሰራሁት። አያችሁ ጥያቄ ለሳራ የምጠይቃት እኔ ሳራን በጣም ብዙ ጊዜ ጠይቄያታለሁ። የምጠይቃት ጥያቄ ለሳራ ብሌን ኦኬ ከመገላት ነው እግዚአብሔር ይመስገን። ብርቱካን ለምንድን ነው እስቲል እስካሁን ድረስ እቤት ውስጥ የምትታከመው? አምቡላንስ ሲላክልሽ ለምንድን ነው ከማታስወጫት ማለት የማትወስጃት ሆስፒታል? ሁሌም ስትጠየቅ የቆይ አንዴ ሁሌ ስትጠየቅ የቤተ ክርስቲያን እርዳታ ብያለች ነው የምትጠይቀው። እኔ ያሉኝን ነው ሳራ ያሉኝን ነው የምነግርሽ። እሷና ሊዲያ መዳብ ሊዲያ የምትባል ሴትዮ የቤተ ክርስቲያን ብር የያዙት የተባለው ማለት ነው ሀምቡ። እኔ አንድና አንድ የምጠይቃት ለሳራ ቡርቴ ከቤት ወጥታ ሆስፒታል ገብታ ትታከም። የቤተ ክርስቲያኑ ብር በማን ስም ነው የተሰበሰበው? ማን ጋር ነው ሀምቡ? እንትና ጋር መዳብ ሊዲያ የምትባል እኔ አላቃትም። ነግረውኛል። አበሻ ነች። سكر الهيدا اللي فوق. ሊዲያ ጋር ሊዲያ የምትባል ኦኬ። ለምንድን ነው ቀይ መስቀል መጥቶ ሊወስዳት ሲል በአምቡላንስ የከለከልሽው ለሚለው ጥያቄ የመለሰችው ምላሽ በስልክ ስለነበረ የት እንደሚወስዷት ስለማላቅ ወይንም ራሷ ናት አልሄድም ያለችው። ኤምባሲን የላከችው ኤምባሲ ደውዬ ስጠይቅ አዎኛ ነን አሉ። ታዲያ ኤምባሲ አዎኛ ነን ካሉ ለምንድን ነው አምቡላንሱ እንዲወስዳት ያልፈቀድሽው ለሚለው የሆዷ ብረት ይወጣላት ነው አሉኝ። እኔ ደግሞ የሆዷ ብረት እንዲወጣ ሳይሆን እግሯን እንድትታከም ነው የፈለኩት ነው።
ህመሙ እሱ ነው። እሷም የጮችው በዛ ሰዓቱ ልጅቷ ታማሚዋም የጮኸችው እኔ መታከም የምፈልገው እግሬን ነው፣ የብረቱ ተነቅለሽ ቁጭ ማለት ትሻለሽ ሲሏት እኔ ቁጭ ማለቱን አይደለም እግሬ እየተበላሸ ነው ሊቀነጠስ ነው። እሷ የምትፈልገው ሳይሆን መሆን ያለበት ዶክተር የትኛው የጤና ህክምና ቀድማል የሚለውን ነው የሚወስነው እንጂ እኛ የምንፈልገውን አይደለም። ሌላ ዶክተር ደግሞ እሷን ማንካት አይችልም። ያንኑ ዶክተሩ ማን ነው ብዬ ጠየኩት እኔ። ከዛ እዚሁ አጠገብ ያለው ሆስፒታል ሲሉሽ ማንኛውም ሆስፒታል ነው። ማንም ይሁን ዶክተሩ ከአንቺ በላይ ያውቃል፣ ወይም ከብርቱካን በላይ ያውቃል። ዶክተር የሚወስነው ነው የሚሆነው። ለምሳሌ እኔ አሁን ምጣሞኝ በኦፕሬሽን አስወልዱኝ ስላቸው እኛ ነን የሚሆነውን የምናውቀው፣ አንቺ ሳትሆኝ የምትወስኙ ነው ያሉኝ። በምጥ መውለድ ከምንም አይነት የጤና እንከን የለብሽም፣ በምጥ መውለድ ትችያለሽ። አልገባሽም? ዶክተሩ ሰርጀሪ የሰራው ዶክተር ነው ራሱ ነው ይህን ጉዳይ መስራት ያለበት። ሌላ ሆስፒታል እኮ ስጃታለሁ እኮ በአምቡላንስ ወስጄ እኮ። ያ ዶክተር ቢሞትስ? ቆይ ሳራ፣ ያ ዶክተር የዛን ሁለት ኦፕሬሽን አድርጎ ሲጨርስ ቢሞትስ ሌላ ዶክተር አያትም ልትይ ነው? እሱማ ግዴታ ሲሆን ሌላ ሆስፒታል እኮ ሄደን ጠይቀን አቡዬ እግሯ ብቻ ወደ $6000 ከዛ ይክርሽ $4000 ብሎ ተክሪር ሰጠኝ እኮ። ግን እሱን አናግሬው ምን አይነት ስራ እንደተሰራ አይተን ነው የምንሰራው። ኃላፊነት ወስደን አንዱ የሰራውን አንዱ አይቀበልም። ለምን? በጣም ኃይለኛ አክሲደንት ነው። ይሄማ የሆነ ነገር ለመደበቅ ያለ ነው የሚመስለው። ያ ዶክተር ብቻ ካልሆነ አያክማትም ከተባለ አሁን ከዛ ዶክተር ላይ እኮ ነው የወደቁት። አሁንም ዞሮ ከሱ ውጭ አይቻልም ስለተባለ ብሌንም የተረከባት እኮ ለ4 ወር ራሱ ነው። ብርቱካንንም አሁን ላክማት እያላሉ እኮ ራሱ ነው። ያ ዶክተር ቢሞትስ? ብርቱካንና ብሌን እንዲሞቱ ይፈረድባቸዋል። ሌላ ዶክተር እንዳያክማቸው። አዎ ግን አይ ነገሩን ነው የምልሽ የተባለው ዶክተሩ እሱ ስለሰራው እሱ ነው መስራት ያለበት። እኛ ኃላፊነት አንወስድም ያለ ሌላ ዶክተር ጋር ሂጂ። ለምን? በጣም ውስብስብ የሆነ ስራ ነው። ኃላፊነት ሊወስዱማ አምቡላንስ ልከው አንቺ እምቢ አልሽ እሱ ዶክተር ጋር ካልሆነ እንድትሄድ ስለማልፈልግ አላልኩም። እኔ እኮ ምን ማስረጃ አለ? እኔ እምቢ አላልኩም አፋውጥቼ። እኔ በስልክ ደውለው ልትሄድ ነው ሲሉን ጊዜ ሳራ ብርቱካን ወዴት ነው የምትሄጂው ስል አላቅም ስትለኝ እስቲ ላናግራቸው የት መስተሽፋ ነው የምትሄደው ስል ምን አገባሽ። እንግዲህ ጥሩ የምናወራቸው ሰዎች ናቸው አሁን ብር አዋጡ የተባሉ ማለት ነው። ከዛ ደግሞ እንዴ ዶክተሩ ማን ነው? ስለ ዶክተሩ ምን ይመለከታል? ኤምባሲ ራሱ ልኳል ሲሉ ኤምባሲ ደወልኩ ለማረጋገጥ ከኤምባሲ ያው ያውቃል በሚል ማለት ነው። ከዛ እኛ ያለው እንደዚህ ነው ሲል እሺ ኃላፊነት የምትወስዱ ከሆነ እናንተ ላኳት ሲል አይ በቃ አንድ ላይ ትታከማለች ከነገሯ ተባለ። ነገሩ ተዘጋዛጋ እኮ። አሁን ሙሉ ሕክምና የምታገኝበትን መስመር እየጠየቅን ደግሞ የተዋጣው ብር እነሱ እጅን ያለው ስንት ብር ነው የጎደለው? ድጋሚ ቲክቶክ ላይ ወጥተን እንለምንና ልጅቷ ትታከም በምልበት ደግሞ አይ አንቺ ድጋሚ ልትሰርቂ ነው ያከማቸሽውን ብር አውጥተሽ አሳክሚያት። እነሱ ብሩን ይዞ ከሚቀመጡ ለምን ልጅ ሕክምና አታገኝ? በቃ ይሄ ነው እሷ መናገር የምትፈልገው ይሄንን ነው። እነሱ ብሩን ይዞ የተቀመጡት እነማን ናቸው? ሊዲያ የምትባለው በቤተክርስቲያን አሁን በጣም ቤሩት ላይ ግን የምትሰሩት ጭብልቅልቅ ያለ ነገር በጣም ነው የሚያስጠላው። ለምንድነው ቀጥታ በታማሚው አካውንት የማይሰበሰበው? ለምንድነው የቤተክርስቲያን ውስጥ አካውንት ከቤተክርስቲያን ሰው የረዳው? ለምንድነው ሊዲያ በምትባል ሰው የገባው? ከሶሻል ሚዲያ እና ከዓለም ደግሞ የተሰበሰበው ለምንድነው በአንቺ የገባው? ይሄ ትክክለኛ ነገር አይደለም። በጣም የተጨመላለቀ ነገር ነው። ለአንድ ታማሚ ገንዘብ በሌላ ሰው መግባት የለበትም። በፍጹም መቆጣጠር አይቻልም። አንዴ የአንድ ሰው አካውንት አየር ላይ ከተበተነ በኋላ ማንም ሰው ቪዲዮን ያየ ሰው ሊያስገባ ይችላል። ማንም ሰው አየር ላይ ስክሮል ሲያደርግ ያየው ሰው ሁሉ ልቡ የራራ ያዘነ ያቅሙን እዛ ላይ ሊያስገባ ይችላል። ያ ሰው ደግሞ ደረሰኝ ላይ ልክ ገና ቁጥር ፈልጎ አንዳንድ ሰው በቃ መርዳቱንና ፈጣሪ ማየቱን ብቻ ነው የሚፈልገው። ማረጋገጫ ደረሰኝ ማቅረብ የማይፈልጋለ በቃ እግረ መንገዴን የሆነ ነገር ጣል ልርዳ ብሎ የሚረዳ ሰው ይኖራል። ይሄ ሁሉ ደግሞ ባንክ ስቴትመንትሽንም ብናይ ማረጋገጥ አንችልም። ምክንያቱም ይሄ ለግል ጉዳይ ነው የገባው ልትይ ትችያለሽ። ያ ለግል ጉዳይሽ የገባውን ነገር ፈልገን ያ ሰው ተፈልጎ መጥቶ መመስከር አዎ ለግል ጉዳዩን ያገባውት እያንዳንዱ የገባው መጥቶ ለግሌ ነው ያልሽው በሙሉ ሀያ ሰው በ5 ወር ውስጥ 20 ሰው በግሌ ያስገባው ብትይ ወይ 30 ሰው በግሌ ያስገባው 50 ሰው ለእርዳታ ነው ብትይ 80 ሰው ቢያስገባ 50ው ለእርዳታ ነው 30ው የግሌ ነው ብትይ 30 ሰው አምጥተሽ ልታስመሰክሪ ነው ማለት ነው። በጣም ከባድ ነው ነገር። አሁን ብርቱካን ትናገር ታማሚዋ ከላይ ኔትወርክ ሳይነቅላት በዛ ላይ የተቀላቀለ መሆኑ አትሊስት ባዶ አካውንት ቢሆን ለግልሽ ማትጠቀሚው ይሆን ለግል የምጠቀማሉ ለግል ጉዳይም እየገባልኝ ነው ስላሽ በ5 ወር ውስጥ የትኛው ለግል ጉዳይሽ እንደገባ የትኛው ለእርዳታ እንደገባ መለየት ከባድ ነው። ብርቱካን
እኔ ተቋርጫለሁ ጋይስ አለ ሻምቡ የእሷ ኔትወርክ ነውማ። የብርቱካን ኔትወርክ ከባድ ነው። ብሌንንም ጥሯታ። ለምንድን ነው ለግል የገባው? ነጋዴ ናት እንዴ እሷ? ቴንኪዩ ጥሩ ጥያቄ ነው። እኔ ልጠይቅ አይምሮ እያመጣልኝ ነበር። ለግል ጉዳይ ብር ለምን ይላክልሻል ከተለያየ ሰው? አዎ ይገባልኛል። ማስረጃ ከፈለግሽ አረቦች በእኔ አካውንት ያስገባሉ። ቤታቸው የሚሰሩትን ልጆች ብር እልካለሁ። ወደ እኔ ነው የሚያስገቡት። ለምን ጉዳይ? ቤት ውስጥ የሚሰሩትን ብር አረቦቹ ይልኩልኛል ለእኔ ወደ ኢትዮጵያ እንዳስገባላቸው። ኦኬ ሀዋላ ነው የምትሰሪው? ከተባልኩም አልውስን ሰዎች ስለሆኑ በሜሴጅ አለ ይሄን ያህል ብር ልከናል ምን የሚል አረቦቹም አለ። በቀኑ ዲሌት የምታደርጊው ነገር የለም። የባንክ ስቴቱ ላይ አይቻልም፣ ቤት ማድረግ አይቻልም። እኔ የምልሽ ሳራ፣ ስለዚህ ሀዋላ ነው የምትሰሪው። ብር መላክ የሚፈልጉ ሰዎች ወደ አንቺ ይገባል? አዎ እሺ ብርቱካን አልሰራም ኔትወርክሽ? ይሰራል አሁን። አዎ ጥሩ፣ አሁን እየሰማንሽ ነው። እሺ ያለውን ነገር አስረጅን ብርቱካን፣ ከራስሽ ከባለቤቷ እንስብ። እሺ ሀቢባ፣ እኔ ከተጎዳሁት ያው ይሄ 5ኛ ወር ይዣለሁ። 5ኛ ይሄ አሁን 4ኛ ወር ነው። እኔ ከሆስፒታል እንደወጣሁ በዛ ጂና የሚባል ቦታ 2 ወር ተቀምጬ ነው። እዚህ ያመጡን ሰዎች እናግዝሻለን ነይ ብሎ ነው ያመጡት። ያው እዚህ ጋር ደግሞ ከመጣሁት ይሄ 2ኛ ወር 4 ወሬ ነው። ከሆስፒታል ከወጣሁ አልጨራሽ 4ኛ ወሬ ነው። ምንም አላገኘውም። በፊት ግን እዛ ጂና ያለው ሕክምና እግሬ እየተቀየረ ምናምን ነርሱ መጥቶ እግሬን እየቀየረ በቃ መርፌ እየሰጠኝ ምናምን እያከመኝ ነበረ። ከዛ እንደወጣው እዚህ ሕክምና ያው ባሌ ነው እግሬንም የሚያስተካክለው እሱ ነው እንትን የሚለኝ። በቃ ለሕክምና እንትን ኦፕራሲዮን ለማውን ትገቢያለሽ ሲሉኝ ያው እስካሁን ቆየው። ከነገ ወዲያ ሳምንት ምናምን እያሉ እስካሁን ቆየው። ምንም እስካሁን አላገኘውም። እግሬ እየበሰበሰ ነው። ከዛ በቃ ከቤተ ክርስቲያን በአንቺ ስምና በብሌን የወጣ ብር አለ በሱ ትታክ። እኔ እንደው ተናድጄ ማለት ነው መጀመሪያ እኔ በቃ ከኢትዮጵያ ያለኝ ነገር ሽጬ እታከማለሁ። እኔ መታከም ነው የምፈልገው በዚህ ሰዓት። አልጋ ላይ ይኸው 5ኛ ወሬ ነው በእውነት አልጋ ላይ እንዳለ ወገቤዎቼ ምናምን የሉም። በእውነት ተቃጠልኩኝ። እግሬን እያቃጠለኝ ነው እስካሁን። በጣም እያመመኝ ነው በእውነት። ምንም ሕክምና አላገኘው። ከዛ ይኸው ብርቱካን ኔትወርክሽ ሳይነቅልሽ እባክሽ፣ አምቡላንስ የመጣ ጊዜ ለምን አልሄድሽም? ቀይ መስቀሎች ወስደው ሊያክሙሽ ለምን አልሄድሽም? አዎ የዛኔ ይሄ ብረቱ የላይኛው ብረት ይውጣ አሉኝ። እኔ ዋና እግሬን ነው የምፈልገው። የታችኛው እግሬ እያለ ብረቱ ምን ያደርግልኛል? የምፈልገው በእግሬ መሄድ ነው የምፈልገው። ሶሪ ብርቱካን፣ ይህንን እኮ ዶክተር ነው የሚወስነው። ማለት እዚህ ጋር የውበት ስራ አይደለም። ከፀጉሬ መጀመሪያ ከፀጉሬ በፊት ጥፍሬን ስሩኝ ምናምን የሚባል ነገር አይደለም። ይህን ዶክተር ነው የትኛው መቅደም አለበት፣ የትኛው ሞር ችግር ላይ ነው የሚለውን ዶክተር ነው የሚወስነው። እኔ የምፈልገው እዚህ ጋር ነው እዚህ ጋር ይቅደምልኝ አይባልም። ሕክምና ላይ ሐኪሙ ነው የሚያውቀው፣ የተማረው እሱ ነው። እኔ ግን ማውቀው ነገር ምንም የለም። ጠየኩኝ፣ እግሬም ይሰራል እንደ ስራ። አይ ይሄ የላይኛው ብረት ካወጣ በኋላ ቤት መተሽ እንደገና ወይ እንትን አምቡላንስ መጥቶ ይወስድሻል። ከዛ በቃ እንደዛኔ ተናዶ እንትን ቀይ መስቀሎች ሄዱ። ቀረው ያው በዛው ቅርት እንዳልኩ ቀረው በቃ። አሁን ደግሞ ይህንን እንድታጠሪላት ብርቱካን፣ ይህን እንድታጠሪላት ሳራ ናት አምቡላንሱ እንዳይወስድሽ የተከላከለችው ወይንስ አንቺ ነሽ አምቡላንሱን አልፈልግም ያልሽ? ለሳራ አላለችም። ጠየቀች፣ ኤምባሲ ጠየቀች። ከዛ እኛ ምን አገም በቃ እዛ የሚወስዱኝ ሰዎች ምን ተቋረጠ። ይሄ እኮ ነው አለመማራችን የሚጎዳን። ይሄ ነው ከተማረ ሰው ጋር ከዶክተር ጋር እኔ አውቃለሁ፣ ዶክተሩን እኔ አውቃለሁ። ይሄ ይቅደምልኝ የምንለው አንቺም ደግሞ ለምን አልሄድም ትያለሽ?
እኔ እኮ እግሬንም ስለምፈልግ ነው አሉ። ከዛ በቃ እንትን ቀይ መስቀል ተናዶ ወዲያውኑ ትተው ወጡ። በቃ እኔ ግን በዛ ሰዓት ምንም አላወኩም። ወጡ በዛው እንደቀረው ቀረው በቃ። አየሽ አለማወቅ እኮ ብርቱካን አዳምጪኝ ውዴ። ሰው በስንት መከራ ነው ይሄን እድል የሚያገኘው። የአምቡላንሱን እድል አምቡላንስ ህይወትሽ ቤትሽ ድረስ መጥቶ ይሄ መከራ በስንት መከራ ወረፋውን አግኝተሽ እድሉ መጥቶልሽ አንቺ ከተማረው ከዶክተሩ በላይ አውቃለሁ ምን መቅደም እንዳለበት አውቃለሁ ብለሽ አልፈልግም የሆዴ ብር ልታውጡ ሊቆን አልፈልግም እሱን ትታችሁ እግሬን ነው ማከም ያለባችሁ መጀመሪያ ስትያቸው ስራቸውን እነሱ ስለሆነ የሚያውቁት ጥለውሽ ሄዱ። አየሽ ይሄ እድል አሁን ድጋሚ ለማግኘት ምንድን ነው የምታደርጊው? ይህንን እድል ድጋሚ ለማግኘት እንደገና ኤምባሲ እንደገና እርዳታ ድርጅቱን መከራ ክትትል መሄድ ነበረብሽ። ይሄ አንቺ ጥፋት ነው ውዴ። ስለዚህ አሁን ናኒ ሰምተሻል? ሳራ ራሷ ባለቤቷ አንሄድም ስላለች ነው አምቡላንሱ ያልወሰዳት። እሱ እሺ፣ አሁን ለምንድን ነው የማትሄደው ሆስፒታል? ምንድን ነው ችግሩ አሁን? እሺ የባለፈው አለፈ። የአሁን ለምንድን ነው የማትሄደው? ለምንድን ነው ቤት ቁጭ ብላ የሚያጸዱላት ቁስሏን ምናምን? ለምንድን ነው? በጣም ጥሩ አሁን ትመልስልን ሳራ። እሺ በሁለት ሰዎች እልህ ምክንያት ታማሚ ነው የሚጎዳው። የቤተክርስቲያኑ ብር ቤተክርስቲያን ሰው ያዋጣው ገንዘብ ሊዲያ መዳም ሊዲያ ነው የምትሉ። ለምንድን መዳም የምትሏት? ሊዲያ ማለት ነው ሊዲያ የምትባል ግለሰብ ጋር ስለገባና ሳራና ሊዲያ እልህ ተጋብተው እሷ ጋር ያለው ብር በእሷ ጋር ባለው ብር ትታከም እሷ ጋር ባለው ብር ትታከም በሚለው ነው ልጅቷ በቤት ተቀምጣ ያለችው ማለት ነው። ኖ ማማ ነበር እልህ ሳይሆን እኔ የኔም ጥያቄ ያ ነው ማለት ኤምባሲም ሄጄ የጠየኩት በቀደም ይሄንን ነው። እኛ የምንፈልገው የተሰበሰበው ብር ምን ያህል ነው የጎደሉ ይነገረን። ዶክተር ሄዳችሁ አናግሩ ስንት እንደሚፈልግ አለኝ ኤምባሲ። ዶክተሩን ስደውል እኔ ሆስፒታል ከፈለግሽ አለ። በጣም ሩቅ ቦታ ነው ሄድኩኝ። ልጅቷ አልጋሊ እንዲሆናለች። እኔ ስለሷ ጉዳይ አያገባኝም፣ ግን ኤምባሲ ነው የሚያገባው። አሁን ምን ያህል የምትፈልገው ስል ይሄን ያህል ብር ነው የምፈልገው። ከዛው ቆም ለኤምባሲ ደውል አልኩት። በቃ ከዛ በኋላ ዝም ነው $2000 ጀስት $2000 መጀመሪያ ያደረገችበት ሆስፒታል ከሆነ ስለሚቀንስላት $2000 አምጡ አክማለሁ አለኝ። ያንን እኔ አሳወኩኝ ምን ያህል ብር እንደጠየቀ። እሺ ኤምባሲ ምን አለሽ? በቃ እነሱ ይነጋገራሉ፣ እሷና ዶክተሩ ይነጋገራሉ። ነገሩን ይጨርሰው በዚህ ሳምንት ትገባለች ተባለ። እሺ ተባለ። ከሁለት ቀን በፊት ሰላም አርሴማም ደውላልኝ ነበረ። በቃ እስከ ሰኞ ምናምን ጠብቆ ትገባለች ተባለ። እሺ አልኩኝ። ዛሬ ቮይስ ላኩላት ለሰላም ምን አዲስ ነገር አለ ስላት ደውዬ አሳውቅሻለሁ ጠይቄ ያለች። በመጠበቅ ላይ ነው። ሰኞ ማለት ትናንትና አለፈ አልገባች። እሷ ሁሌ ነው የምትደውልላቸው። እንግዲህ ብርቱካን ራሷ ብርቱካን አንቺ ስትደውይላቸው ምንድን ነው የሚሰጡሽ ምላሽ? እኔ ያው ስደውል በቃ ጨርሰናል፣ ሰሞኑ ትገቢያለሽ፣ እነሱ ከዶክተሩ ጋር እያወሩ ነው ይላሉ ኤምባሲዎች። እንደዚህ እየተባልሽ ስንት ጊዜ ሆነሽ ጠብቂ? ዛሬ 5 ቀን ሳምንት ሆነኛል። በቃ ሰኞ ተባለ፣ ሰኞ ትላንት አለፈ፣ ዛሬም ተባለ፣ ዛሬም አለፈ። ስደውል ደግሞ ስልክ አያነሱ። አይ ሳምንት ከሆነ ትንሽ ነው። እኔ ብዙ ጊዜ መስሎኝ ነበር። ማለት ብሩ ከተሰበሰበ ገና ሳምንቱ ነው። ቆየ። እሺ ሊዲያን ጥሯታ እንጠይቃት፣ ለምን በብሩ እንደማትታከሚበት። አቡዬ ምን አለ መሰለሽ አቡ፣ ይኸውልሽ አሁን ሁለት ግሩፕ ናቸው፣ ቅድም እንዳልሽው ማለት ነው። እኔ በሁለቱ መሀል ጸብ ይኑር አይኑር እኔ አላቅም፣ ግን እልህ የሚባል ነገር ተገባብተዋል። አሁን መዳም ሊዲያ የምትባለዋ ሴትዮ ደወልንላት፣ ትናንትና ቮይስ አረግንላት እንድትነግረን ማለት ነው። አትመልስም። ሳራ ግን ላይቭም ስንገባ ትመጣለች፣ ልክላች እንዳስረዳችሽ ለእኛም ታስረዳናለች። ግን የሆነ ችግር አለ ገባሽ? በመሀላቸው እሱ ነው ሊገባኝ ያልቻለው። እኔ በመሀል ሁለቱ ታማሚዎች እኛ እኮ ምንም ፈረሱ። ስለማናቸው እኛ መሀል
መሀል ላይ ስላለው ችግር ምንም አያገባንም። ህዝብ ብር አዋጥቷል። በህዝብ ባዋጣው ብር ይታከሙበት ነው ጥያቄው። ብሌን ታክማ ድናለች። ብርቱካን አልዳነችም፣ ብርቱካን ትታከም ነው ጥያቄው። በመሀላቸው እኛ ምን አገባን? ስለማለት እኮ እሱን እኮ ልልሽ ፈልጌ ነው እኮ እሱን ወደ የመሀላቸውን ነገር ወደ ዳር ያርጉና ልጆቹን ያሳክሙ ነው። አሁን ቡርቴን የሆነ መፍትሄ ይስጧት ነው። ስለ ፐርሰናል ጸባይ ያገባን ፐርሰናል አይደለም፣ በእነሱ ነው እኮ በእነሱ ፐርሰናል በግል ጉዳያቸው እኛ ያገባንም። እንደፈለጉ መሆን ይችላሉ። በህዝብ ገንዘብ እልህ መጋባት ምናምን ብሎ ነገር የለም። ይሄ ህዝብን ያዋጣው እንዲታከሙ። ስለዚህ መዳም ሊዲያን ጥሪያት ደውይላትና ጥሪያትና መታ ታስረዳን። እጅሽን አንሺ ነው የሚሉት እነሱ። እጅሽን አንሺ እኛ እናሳክማት። ቅድምም ናኒ ቤት ሲወራ ነበር። ሳራ እጇን ታንሳ። እጅ ማንሳት ማለት ሄዷ ለመጠየቅ ነው ወይ? እጅ ማንሳት ባሏ ባለፈው ጥሏት ሄደ ውጣ ብለውት እሱንም እኛ ኃላፊነት እንወስዳለን ስለሷ ብለው ምናምን ባሏ ሱዳናዊ እና ሄዳል። በቃ ሄድ መጣ ተመልሶ አልቅሽ። ለምን ባዶ ቤት ነው፣ ዳይፐር የሚቀይርላት የለም፣ ሽንቷ ይሞላል። መጣሁኝ በቃ አየኋት፣ ቀያይር ቁስሏን ቀይርላት አለው። በየ2 ቀኑ እየሄድኩ ድሮም እኔና ባሏ ነው የምንቀይረው። እና ባለፈው በቃ የሚያያት ሰው ስለሌለ ተመልሼ መጣሁ። ከዛ ደግሞ ባሏም ደግሞ አንተናና ተረከብ፣ ልጅቷ እየተበላሸች ነው፣ ቁስሏም ድሮ አይደለም፣ ደም እየፈሰሰ ነው፣ ሽንቷም እየሞላ በየሰዓቱ አይደፋም። ዋሽቼ እንደውም ያልኩት ምንድነው ኤምባሲ እንድትመጣ ብለዋል ብዬ ዋሽቼዋለሁ። ይኸው አለ ይግባ ከፈለገ ብዬ አስረዳሻል በአረብኛ ስለምነው መጣ። በመጀመሪያ ደረጃ ሱዳን የሆኑ እስካሁን ድረስ ከጎኗ በመቀመጡ ጥላት ልናመሰግነው ይገባል። በጣም ሀቡዬ ብዙ ነገር ማለት ልጅ ፔሪታ ያለች ሳይጠየፍ ነው የሚቀይረው። ካካ በምታደርግበት ምን ብዬ ልንገርሽ? በቃ ይሄ ልጅ ተከፍሎት አይደለም ብር በልተሃል አንተም ሲሉት፣ እኔ ደግሞ ከራሚ ያለኝ ብሎ ሌሊት ነው አስነስቶ የ3 ሰዓት መንገድ ሄዱ ገጠር የገባው። ምን እዳለብኝ ይህን ሁሉ ወር ለብቻ የታሸች። ከዛ ለምኜ ኤምባሲ ደውሎ ይምጣ ተብለሃል እና ብየው በቀደም መጣ። እሱን ሲያዩ ቮይስ አለኝ ልክልሻለሁ። እንዴት ይመጣል? እኛ ንቀሽ ነው ወይ? እጃቸውን ያንሱ። እጅ አለማንሳት ይሄ እኮ እንዲያሳክሟት እኮ እኛ እያየን ነው። ግን እች ልጅ እርዳታ ስትፈልግ ሄደን ብናያት ምን ችግር አለ? ምኑ ጋር ነው የኛ እጅ? አልገባኝም። እጃቸውን ያንሱ። አንጠይቅ። ስለ ኤምባሲ ለምን ሄድሽ እንዴ? መጠየቅ አለብኝ ስለዚች ልጅ። ልጆቿ ይደውሉልኛል፣ አጎቷ ይደውላል ከኢትዮጵያ። እንዴት ሆነች ይሉኛል። እንዴት ነው ማልጠይቀው? ማዋጮሽ አልሰበስብም። አሳክሙ፣ እኛ እናያለን ይሻለን። ግን እች ልጅ የምትበላው ያስፈልጋታል። በየ2 ቀኑ ቁስል ይቀየራል። ትናንትና እንኳን 30 ምናምን ዶላር ነው መድኃኒት ምናምን ተገዝቶ እንኳን የተላከላት ከፍዬ። እኔ ብዙ ነገር ያስፈልጋታል እች ልጅ። ግን እጅ አንሺ ሲባል እኔ የኔ ጥያቄ አሁን እጅ ማንሳት ምን ማለት ነው? እሱን ያልገባኝ። እጇን ካላነሳች እሷ እናሳክም እንጠይቃት። ብርቱካን አቤት አቤት። ሳራ በየጊዜው እየመጣች ትጠይቅሻለች። እውነት ነው እየጠየቀችኝ ነው። በእውነት ነው የሚፈልገውን ነገር ራሱ ከሌለኝ ሳራ የለኝ ምናምን ስለራሱ ብር ልካ ታስገዛለች በባሌ ማለት ነው። እሷም እየመጣች ይዛት ገዝታ ምንም ሳይቀር ይዛት ትመጣለች። በእውነት እግዜር ይስጣት። እሺ ባልሽ ሱዳኒው እንዳለችው እሱ ነው የሚንከባከብሽ? ሌላ ሰው የለሽም? ሌላ ሰው ማን አለኝ? እሱ ነው በእውነት። ባለፈው ያው ተናዶ ከነሱ ጋር ተጣልቶ ሂድ በቃ ውጣ ተብሎ ወጣ። ተናዶ ሌባ ተብሎ ከዛ ለእኔ ሰው የለኝም። እኔ ሁሌ እያለቀስኩ ነው ማድረው ምናምን በቃ ለሳራም ነግሬው ለሱም እንደገና ፎቶ ምናምን ልኬ ከዛ መጥቶም አሁን ደግሞ ዛሬ ሄዳለሁ ምናምን ብሎ ለእኔ ሲያለቅስ ያው ቁጭ አለ የወጣ ማለት ነው። በጣም እናመሰግነዋለን። ንገሪው እንደዚህ አይነት መልካም ሰው ስለሆነ ከጎን $800 ስራ ትቶን እሷ ጋር ያለው ሴትዮዋ እኔ ፊት እየደወለች የማትሰራ ከሆነ ሌላ ሰው በቦታ ላምጣ እያለችው ነው። ግን እንዴት ብዬ ልተዋት? ዘበኝነት ነው የሚሰራው እዛ ገጠር። ድሃ እንደ ድሃ እኮ ታማኝና ጥሩ የለም። ሀብታም ቢሆን ጥንት ጥሏት ሄድ ነበረ። ማንም የሀገራችን እንኳን ያላረግነውን ነገር ነው እሱ እያደረገ ያለው። እኔ መጀመሪያ አላቃቸውም። ደውሎ ነው እሱ ከሰው ቁጥሬን ወስዶ ነው እባክሽ እርጅኝ ብሎ እዚህ ነገር ውስጥ ምን የገባሁት። ግን ሳየው ልጁ በጣም ሰው አያውቅም፣ ከተማ አያውቅም። ሚስተሽፋ ቤለክም ቤት በሲሊፐር ነው ሲንከራተት የነበረው። እንደውም የሚበላው እንኳን ምግብ የለውም። ግን ሌባ ሲባል ተነስቶ ሄደ። እች ልጅ ብዙ ነገር ያስፈልጋታል። ሰው አሁን አጠገቧ ነው። ምን ይሰረቃል? ምን አላትና ይሰርቃል? በእርዳታ እየታከመች በጣም ያሳዝናል።
ብዙ ነገር አናወራም ብለን ነው ህክምና ታግኝ ብለን ነው እንጂ እኔ የቮይስ ማስረጃ ብዙ አለኝ፣ ግን ህክምና ታግኝ ብዬ ነው። ዝም ስል ፍራቻ መስሎት ነው ሰው እንጂ ሄድሽ ነው ከጎኗ ሁሉም። ሌሊት እንኳን ሲያማት ሃይላንድ ወርውራ እንኳን ትቀሰቅሰዋለች። ሳምንት ለብቻዋ ባዶ ቤት ነበር ስተኛ የነበረች ልጅ። ሲያማት ማንን ነው የምትቀሰቅሰው? ባዶ ቤት ብቻ ማን ይቀይርላታል ዳይፐር? በቃ ሰው ካለ እነሱም ልጅቷ ራሱ እየተሳቀቀች ራሱ ይቅርታ ካካ ራሱ አታረግም። የሆነ ቀን ቤት ሄጄ ነው በቃ አርጊ ምናምን እየተቆጥቻት ነው በግድ እንዴ ብላ እንኳን ካካ እንዳረገች ከዛ ሽንቷን ትቀይር። ቁስሉ ደግሞ ማንም ሰው መቀየር አይችልም። ሰው ይፈራል። እኛ ስለለመድ ነው በቃ እኛ እንቀይርላታለን። ግን እጅ አንሱ ሲባል እኔ አትጠይቋት ነው ወይ ተዋት ነው ወይ? ይሄን መተው ግልጽ አትመጣም እንጂ መተ ግልጽ ብታረግልኝ ደስ ይለኛል። እጃቸውን እሺ አምቡላንስ ከለከልን፣ እሺ ከለከልን፣ ይቅርታ በቃ እሺ ትታከም። አምቡላንስ ከመጣ እንኳን 2 ሳምንት ሆነው ተባለ። ብሩ የተሰበሰበው 3 ሳምንት 4 ሳምንት ሆነው። ምንድነው የሚጠበቀው እስካሁን? ይሄን ጥያቄ ስለምጠይቅ ነው እኔ እኮ የምጠመደው። ግልጽና ግልጹ መነጋገር ነው። ስለዚህ መተው እነሱ ማብራሪያውን ይስጡ። የመጠየቅ መብት አለው። ማንኛውም ሰው የመጠየቅ መብት አለው። ምክንያቱም የህዝብ ብር ስለሆነ ህዝብን ያዋጣው ማንም ሰው መጠየቅ መብት አለው። ስለዚህ አንድ ሰው ኃላፊነት ወስዶ በአካውንቱ ገንዘብ ይግባ፣ የተረጂ ገንዘብ በአካውንቴ ይግባ ካለ ማንም ሰው ሲጠይቀው የመመለስ ግዴታ አለበት። ለምሳሌ አሁን ማንም ሰው ሲጠይቀሽ እንደምታብራሪው ሊዲያ መታ መመለስ አለባት። ሊዲያን ጥሯት፣ ደውሉላት። ካልሆነ ስልኳን ስጡኝ፣ እኔ ዋትሳፕ ላይ ቮይስ አድርጌ ልጥራት። እሺ ልጁ ደግሞ ብር በላ ከተባለ እሱ እኮ ተበድሮ 1500 ከፍሏል ለሆስፒታል። እኔ 2000 ነው ከመዋጮ ላይ የከፈልኩት። ደረሰኙ ላይ 3000 ነው 500 የምስተሽፋ። እሱ ተበድሮ አልቅሶ ነው ከወንዶቹ የከፈለው። እሱ እንደውም እንደ አንዳንዴ ይላታል እኔ ተበድሬ እንደዚህ ባለኩት ደግሞ እንደዚህ አይነት ስም ይሰጠኛል አይደለም ሊበላ ቤት ይመጣ ይበላል። በሱ አካውንት አልተሰበሰበ። የተሰበሰበው ባንቺ አካውንት እና በሊዲያ አካውንት ነው። ከየት አምጥቶ ይበላል ይሄ ሰውዬ? ደግሞ ዳይሬክት ነው ለቤተክርስቲያን የተሰበሰበው ብር ለሱ ተሰጥቶት እሱ በላው ነው መጀመሪያ እዚህ ቲክቶክ ላይ ሲወራ የነበረው። በዛ ነው እኔም የገባሁት ይዛለት ያልሆነ ያልተጨበጠ ወሬ ተሰብስቦ ለሱ ተሰጠው። ባሏ በላው። ኧረ አልበላውም ስል አንቺ ምንድነው ምናምን ተባለ። ነገሩን ራሷ መታ አንዷ ብሩኛ ጋር ያለው በቃ ዝም በሉ ስትል ይኸው ሀቁ ወጣ የልጁ አልኩኝ እኔ እንጂ ቲክቶክ ላይ ሲመጣ የቤተክርስቲያኑ ብር ራሱ ለሱ ተሰጥቶት ተበልቷል። በቃ ካለማረጋገጫ ይወራል፣ ይደመደማል እዛ ሰውዬ ላይ። አንቺ ደግሞ ቀጥታ ወደ ሆስፒታል እየከፈልሽ ነው ደረሰኝ የምታስቀምጪው። በዶክተሩ ሁለት እኮ ነው የከፈልኩት እኔ። የተወዘጋገበ ነገር የለም። አንድ ቀጥታ ከፈልኩላት ለብሌን፣ ለብርቱካን አንዴ በደረሰኝ ከፈልኩላት። ብዙ ደረሰኝ ያለው የአምቡላንስ የምከፍልበት አለ፣ የራጅ ያስነሳሁበት፣ የመድኃኒቶቿ ምናምን እነሱ ነው። አሁን በቀደም የምጠጣው ውሃ የለም። ሂድና እኔ የለውም ሂድና ግዛላት ፍሩት ምናምን የምትፈልገውን ግዛ ደረሰኝ ላክልኝ አልኩት። እዛው በሱቁ ስልክ ደረሰኝ ላኩል፣ ከፈለ። መድኃኒት የላትም አለ። ሂድ ግዛ ደረሰኝ ላክልኝ ላኩለት። ትናንት እንኳን እሱ አንድ ሰው ኃላፊነት ከወሰደ እኮ ሙሉ በሙሉ ነው ኃላፊነት የሚወስደው። እጃችሁን አንሱ ብቻ ለምን? ስለዚህ አሁን ሊዲያን ደዊና ጥሪያት። ሳራ ትግባባላችሁ? ኦርናኒ ደዊና ጥሪያት። እሺ አምቡ አሁን ሞክርላታል፣ ደውልላት። እሺ ደውይላት እና ነይ ቲክቶክ ላይ እና መልሽልን። ለጥያቄያችን ህዝቡ ጥያቄ ያለው መልሽልን። ለብርቱካን የተሰበሰበው ብር ስንት ሆነ? ከዛ ለምንድን ነው ህክምና ማትሄደው? ብርቱካን እስክትሞት ነው ወይ የሚጠበቀው? ሞታ ብሩን ለመብላት ነው ወይስ ምንድን ነው? ብሎ አላገኘውም ነበረ። ለዛ ያለ ሆዴ ኦፕሬሽን ለማጸኔ 2000 ማሪ ከእርዳታው ላይ ስንት ነው የተከፈለልሽ? $2700 ብላለች እዚህ ጋር። $500 በካሽ በእጅሽ $500 ሰታሻለች ሳራ? ላ አልሰጠችኝም። ሳራ $500 ለብሌን በእጇ ሰጠዋት ብለሽ ነበር። አልሰጡሽም ብሌን? ላ አልሰጠሽኝም። እኔ 5 ሳንቲም እጄ ላይ አልደረሰም። በእጅሽ ለፊት አልሰጠውም። 500 ፈሃድም አለ ብዙ ልጆችም አሉ። እኔ 5 ሳንቲም አልሰጠሽኝም። ኖ ግን 500 የጎደለሽ ብር ላይ እኔ አልሞላውልሽም በምስክር ፊት። ይሄን ብቻ ነው በይ። እኔ አልሰጠሽኝም በእጄ። እኔ አልሰጠሽኝም 5 ሳንቲም አልሰጠሽኝም። በእጅሽ አይደለም $500 በእጅ እዛ ላሉት ጎሎ እኔ አልሰጠውም በምስክር እዛ ፊት ለፊትሽ ክፍል ውስጥ
ሳርዬ ቅድም በእጇ ሰጠኋት ነው ያልሽው። አልሰጠችም። ለእሷ በእጅ ቀጥታ ሳይሆን ክፍል ውስጥ ናት። ጎሏል ብር አልሰጠችኝም ካለች ስልሽ ኃላፊነቱን እኔ ወስዳለሁ ብለሽ እኮ አመጣለሁ ምስክር። እዛ ሰዓት ስሰጥ የነበረው በእጅ ለማን እንደሰጠው ያ ሰው ለእሱ የሰጠውት ሰው አለ። ያ ምስክር ያንቺ ወዳጅ ቢሆንስ በሌ የተባለውን ብሎ የእሷ ጓደኞች ናቸው ይታወቃሉ። ጥሩ የራሷ ጓደኞች እና እሷ የምታምንባቸው ከሆነ እሷ በሰዓቱ ብር አሰባስበው ያመጡት። አንቺ ግን ያልሽኝ ለእኔ ላይቭ ሪከርዱን ማውጣት ይቻላል። በእጇ $500 ሰጥቻታለሁ ስትይኝ እኔ ስትሰጫት ቪዲዮ ቀርጸሻታል? አዳምጪኝ ሳርዬ፣ ስትሰጫት ቪዲዮ ቀርጸሻታል አልኩሽ። ለምን እኔ ቪዲዮ ካልቀረጹኝ እኔ ለሰው ስሰጥ አልኩሽ። ራሴን ምሳሌ አድርጌ እኔ ለአንድ ሰው ሄጄ ብር ከሰጠው ቪዲዮ መቅረጽ አለብኝ። ካልበለዚያ አልሰጠውም። ይቅርታ ነገ ብትክደኝ ቪዲዮ ቀርጸሃለሁ እሺ እንዴ ልቅረጽህ ብዬ እንትን ይኸውልሽ አንዴ ጋይዝ ታውቃላችኋ፣ የሳይመን የጆሮ ኦፕሬሽን ከተደረገ በኋላ ሌላ አይነት ነው የሚጠቀመው እና ኦፕሬሽን ከመደረጉ በፊት የሚጠቀምበትን ቪዲዮ ሰርቼ ለሰው እርዳታ መስጠት ፈልጋለሁኝ ብዬ እዚህ ላችኋል። አንዷ ለወንድሟ ፈልጋ አቡዳቢ እያለሁ ቤቴ ድረስ ሰው ልካ ማለት ነው የጆሮ ሊወስድ ቪዲዮ ቀርጸሃለሁ አልኩት። አሁን ያ የራሴ ነው። አልሰጠችኝ ብለው ቢክዱ ምን አገባኝ አይደለ? የራሴ ነው፣ ንብረቴ ነው፣ በገንዘቤ የገዛሁት ነው ለልጄ። ልጄ እሱን ከመጠቀም የተሻለ ሁኔታ ላይ ስላለ ለመስጠት ነው። ቤቴ ልጁ ለመውሰድ ሲመጣ ቪዲዮ እየቀረጽኩ ነው የሰጠሁት። ቪዲዮ ቀርጸሃለሁ ያንን ልፖስቶ አይደለም ለራሴ ላስቀምጠው። እስከዛሬ ድረስ ቪዲዮ አለ። አሁን ልጅቷ አልደረሰኝም የጆሮ ሀቢባ ሰጥሻለሁ ያልሽኝ እኮ ልጁ አላመጣልኝም ብትለኝ ራሷ የላከችው ሰው ሆኖ ቢክዳት ድንገት እኔ ቪዲዮን ይኸው ሳስረክበው ብዬ ለልጅቷ መስጠት እችላለሁ ቪዲዮን። ገባችሁ? ስለዚህ ምንም ነገር የራስሽም ንብረት ቢሆን አይደለም የህዝብ ብር የራሴም ንብረት ቢሆን ለሰው ስሰጥ ቪዲዮ መቅረጽ አለብኝ። ያ ሰው አደ ኢንድ ኦፍ ዘ ዴይ አልተሰጠኝም ቢል ይኸው የሰጠውበት ብዬ ማውጣት እችላለሁ። እንደዛ ብዬ ቪዲዮ ብዬ ስጠይቃት አይ እኔ ኃላፊነቱን ወስዳለሁ አለች። ቪዲዮ መቅረጽ ውድ ነው ለሰው ስንሰጥ። እንደዚህ ትላለች ብዬ ስላልገመትኩ ነው። ምክንያቱም በካሽ በእጅ ስሰጥ ጓደኞቿም አሉ። ከዛ አመስግነዋል እኮ ከብርቱካን ብር ላይ አንስቼ ነው የሰጠሁት ምናምን ብዬ ግሩፕ ላይ ስላሳወቅኩ አመስግነዋል። ግን እኔ ከሷ እንደዚህ አልጠበኩም። ማለት አትሰጠኝም እንጃ፣ ግን ችግር የለውም። እዛ ሰዓት በቃል በእጇ ማለት ካሽ ነው የሰጡት። በእጇ እንደዚህ በእጇ ላይ ሳይሆን ፊት ለፊት ጎሏቸው ስለነበረ $500 ሞላሁላቸው። ይኸውልሽ ካሽ በእጇ ሰጥቻታለሁ የሚለው ቃል በእጇ ከምትይ ለሰው ሰጥቼላታለሁ እና በእጇ ፊት ለፊቷ ነው እዛው ስለሆነ ያኔ በእጅ ነው የሰጠሁት። ምሽ በባንክ ምናምን እንደሌላው በእጅ ነው የሰጠሁት። ያየች ከሆነ እሺ ብሌን እያየች ነው እያዳመጡ ነው። ማን ነው ሰውየው? አንቺ እንዳትናገሪ ሳራ። የሰጠሽላት ሰው ስም ቆይ ብሌን። አቤት። ለሰው ስትሰጥ በእጇ አይደለም የሰጠዋት ብላለች። አሁን ቅድም እኔ በእጇ ስላለችኝ እዚህ ጋር የመዘገብኩት ለብሌን በእጇ ሰጥቻታለሁ ካሽ $500 ስለሆነ የመዘገብኩት። ሰው አንቺ ደግሞ በእጅ ያልሰጠሽኝም ስትይ አሁን አዎ በእጇ አይደለም ለሰው ነው የሰጠውላት እያለች ነው። በእጅሽ ያልኩትኝ መጀመሪያ በእጇ ስላለች ነው። አሁን በእጇ አይደለም ለሰው ነው የሰጠው ለብላለች። ለሰው ሰጥታልሻለች አንቺ አይንሽ እያየ $500። እኔ በጊዜ ስለታመምኩ ነው የሰጠውን ሲባል ሰምቻለሁ፣ ግን አላየውም፣ አላስታውስም። ለእነው አደጋ ላይ ነው ያለሁት። እኔ ደሜ እየፈሰሰ ነው። ማስታውሰው ነገር ምንም ነገር የለም። ኦኬ። በእጄ ግን የተሰጠኝ ገንዘብ ምንም ነገር የለም እስካሁን። እኔ ገንዘብ በእጄ ነክቼም አይቼምም አላውቅም። ምንድን ነው የምትጽፉት? የወንዶች መቼ ነው ቤት የሚከፈተው? ፍትህ ለወንዶች። ኧረ እባክህ የወንዶች ጉዳይ የሚባል 3 ፍሬ ሴታ ሴት ወንዶች ከፍተው ሺቲ ለብሰው ቤት ያማሉ። ለማማት አለ የወንዶች ቤት። የኛ የሴቶች ቤት ግን እየረዳን ነው፣ ችግር እየፈታን ነው። ስለዚህ የወንዶች ቤት የለም አትበሉ፣ አለላችሁ። ግን ለሐሜትና ለስድብ ሰው ለመርገጥ የሰው ፎቶ ለጥፎ ለመራገጥ ለመሳደብ ነው የወንዶች ቤት የሚከፈተው እንጂ የታመሙ ወንዶችን ለመርዳት የተቸገሩ ወንዶችን ለመርዳት አይደለም፣ ድምፅ ለመሆን አይደለም። ይህ ነው ልዩነታችን። ስለዚህ ወንድ ከሆንክ ሂድ ወደ ወንዶች ቤት። እሺ ይቅርታ አድርጊልኝ ጋይስ። ይሄ ቤት ሴት ብቻ አይደለም የሚረዳው፣ ወንዶችንም እንረዳለን። ግን እንደዚህ አይነት አቃጣሪ ሾካካ ምናምን ወንዶችን አይደለም እኛ የምንረዳው። እና እኔ እርግጠኛ አይደለሁም አሞኝ ስለነበረ በአይኔ አላየሁም ሲባል ግን ሰብቻለሁ። ያክስቷ ልጅ ለምን በርቀዳለሁ ወታም ስላመሰገነች ነው እሷም። ኦኬ ትምጣና ትመስክር። ያክስቷ ልጅ ካመነችባት ብሌን ተቀባይነት ነው አለው።
ቲጂ የምትባል ልጅ እኔም አለው እያለች ነው፣ ግን የአክስቷ ልጅ ብትመጣ ይሻላል። ዋስገበት ቆንጂት ዝም ብሎ ማንም መንገደኛ ለምን ይገባል? የአክስቷ ልጅ ትምጣ። እቺ ቆንጂት ናት። አንዳንድ የጻፈችው ሼር አድርጌላት ነው። እሺ ቆንጂት የሚላካ ቆንጂት 5555 አካውንቷ ፕራይቬት ነው። ቆንጂት አካውንትሽን ክፈቺ እንድትገቢ ሴቲንግ ውስጥ ግቢና ያው ቤቲም ፕራይቬት ናት እያለች ነው ልታስገባሽ ሞክራ። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ትነኪና ፕራይቬት የሚለው የበራውን አጥፊው። ያኔ እኛ አንቺን ኢንቫይት ማድረግ እንችላለን፣ እናስገባሻለን። ማን ነው እያምወደድ? ስለዚህ ድርጅቱ $18,000 ከበር አድርጎ አሳክሞሻል ማለት ነው ብሌን። ሁሉንም አይደለም። የሆነች ልጅም በአጋጣሚ አላቃትም $2,500 ሰውየዋ ከፍሎልኛል። እግዚአብሔር ይስጠው። ልብናኒ እርዳታ አላቀውም። እግዚአብሔር ይስጠው ከፍሎልኛል። ከዛ ውጭ ግን እኔ ይሄ የተሰበሰበ እርዳታ ከተባለው ገንዘብ ሌላ ምንም ያየሁት ነገር የለም፣ ማቀውም ነገር የለም። ኦኬ አንቺ ታውቂው ከእርዳታ ከተሰበሰበው ላይ $2,700 ብቻ ነው። እሱም ብቻ ነው ማቀው። እሱም ብቻ ነው ማቀው። እና በተረፈ እዚህ ቤተክርስቲያን ብር ተሰብስቦ ነበረ እና አባ $1,000 ሰጥተውኝ ነበር እና ብር በተሰበሰበ ታይም ማለት ነው እሷ ለሳራ እናካፍል ትለኛለች። ሳራ ታማሚዋ ማለት ነው። እኔም እሷም ታማሚ ነን። ኦኬ እግዚአብሔር ምሕረቱን ይላክልን። ለሳራ እናካፍል ለብርቱካን ማለትሽ ነው? እንደዛ ነበረ ሲሆን የነበረው ገባሽ? እኩል ለእኩል ሲሰበሰብ ገንዘብ የኔ ታይም ጊዜም ሲሰበሰብ ለሳራም ሲካፈል ነበር። እንደዛ ነው የማውቀው። ቤተክርስቲያንም እና አባ መጥተው ብር ሲሰጡኝ እኔ አንድ ቀዶ ጥገና ብቻ ነበር ያደረግኩት። ኦኬ ብሩ $500 ካላካፈልሽ እና ወይ $500 እኔ ጋ አለ 250 ላንቺ 250 ለሷ። ከአሁን በኋላ ስላንቺ ነገር አይመለከተኝም። የኔን ጉዳይ ሲጀመር የያዙት ሌሎች ልጆች ናቸው። እሷ በገንዘብ ብቻ ናት፣ ሳራ ማለት ነው። ሳራ በገንዘብ ብቻ ነው እኮ ያንቺን ጉዳይ ስላንቺ አያገባኝም ማለትሽ ሳራ? አዎ። ለምን ስላንቺ ከአሁን በኋላ አይመለከተኝም ነው ያለችኝ። በምን ምክንያት? $1,000 ከቤተ ክርስቲያን የመጣ ነበረ እና አባ ለኔ ሰጡኝ። ከዛ ለዛችኛዋ ደግሞ እንሰበስብና እንሰጣለን ብለው ሲሉኝ እሺ ብዬ $1,000 ሲሰጡኝ እኔም ተቀበልኩኝ። ከዛን 500 እሷ ጋር ነበረ መሰለኝ፣ እኔ የማውቀው ታሪክ የለም። እና 250 ለሷ 250 ላንቺ አለችኝ ማለት ነው። ከዛ ከአሁን በኋላ ስላንቺ ነገር አይመለከተኝም። ኦኬ 250 ላንቺ 250 ለብርቱካን ስትልሽ አንቺ ነው ለኔ ሆነልሻት አይደለም? $500 እሷ ጋር ነበረ መሰለኝ እኮ እሱ 250 ማስረጃ አለኝ። 250 ለሷ 250 ከራስ ይደርሳል። ከዛ በዛ ካፍላችሁ አለችሽ አለችኝ። ካሁን በኋላ አይመለከተኝም አለችኝ። እንዲህ ስላልሻት ተናዳ ከዚህ በኋላ ስላንቺ አይመለከተኝም አለች። እኔ ምንም አላልኳትም። ለአነው እኔ ሀቡዬ በጊዜው እኔ ቀዶ ጥገና ምንም ነገር አላደረኩም። እውነት ለመናገር አንድ ቀዶ ጥገና ብቻ ነበር። መሬት ተነስታ እንዴት ስላንቺ አያገባኝም ትላለች? 250 ካፍላት ስትያት እሺ ካለች እኔ 500ን ውሰጂ ነው ያልኳት። ችግር የለውም ለአነው እኔ መታከም ነው የምፈለገው። ያችም እንድትታከም እሷ አላሊ ላይ ያችኛዋ ልጅቷ ሳራ በጊዜ ኦፕሬሽን አድርጋ ቤት ነበረች። እኔ ደግሞ ገና ሐኪም ቤት ነበርኩኝ እና እንደዛ ስትባይ ምን አለ ነው የሚሰማሽ? እኔ ወደ ስንት ቀዶ ጥገና ነበረኝ እና 500 ውሰጂ ችግር የለውም ነው ያልኳት።
500 ስጫት ችግር የለውም። 500 ውሰጂ ስትያት እሷ ከመሬት ተነስታ ስለአንቺ አያገባኝም ከዚህ በኋላ አለች። ላ ከዛ በፊት ነው። ከአሁን በኋላ አይመለከተኝም። እኔ ገና በሆዴ ላይ ብረቱ ገብቶልኝ ኦፕሬሽን ተደርጌ ወጥቼ ብንጅ ላይ ነበርኩኝ። ከዛን ስታወራኝ ማለት ነው ይደወላል፣ ስልክ ይደወላል። ከዛ ምንድን ነው ብዬ እንትን ስል ከዛ በኋላ እሷ መግል እየወጣባት ነው፣ መታከም አለባት፣ ድጋሚ እንትን መግባት አለባት አለችኝ። ሐኪም ቤት መግባት አለባት። እሺ እኔ ምን ላደርግ አልኩኝ። 500 ለሷ ይሰጣት አለችኝ። ከዛን እና አባ እኮ የሰጡኝ 1000 ጉዳቴን አይተው ነው ለሷም ይሰበሰባል ብዬ አልኩኝ፣ ለሌላም ልጆች ማለት ነው። ከዛን እኔ ጋር ደግሞ የሚያሳክመኝ የሚያግዘኝ ልጅ ነበረ። ከዛ ሴቶቹ እንደዚህ ሳራም 500 እየጠየቀች ነው ልስጣት ወይ ብዬ ጠየቅኩት፣ እሱን ማለት ነው። ስጠይቀው ስጫት በቃ ምን ማድረግ እንችላለን፣ ግን እኮ ያንቺ ቀዶ ጥገና ብዙ ነው፣ እሷ አላሊሌ ታክማ ቤት ነው ያለችው አለኝ ማለት ነው። ከዛን 500 ውሰጂ አልኳት። ከዛ በኋላ በሰላም እናወራ ነበር። የትኛዋ ነሽ አንቺ እዚህ ጋር? ብሌንና ብርቱካን የሚኖሩት በቤት ሀገር ነው። ይሄ ነሽ አንቺ? የአደጋ ደረሰባቸው ሱዳኒ ነበር እሱ። ብርቱካን ነው። እህቶቻችን ግን በህይወት አሉ። ታዲያ በእድሜ ተለቅ ትላለች ያለችኝ ምን ሆና ነው ታዲያ? እቺ ምኗ ትልቅ ነው? ሆስፒታል ናቸው። ብሌንን እኮ አይደለምማ፣ ብሌንን እኮ አይደለም፣ ብርቱካንን ነው ያልኩሽ እኮ። ብርቱካንን እኮ ነው ቹት። እቺ ብርቱካን አይደለች እቺ ኖ እሱ ጋማ ግን በቪዲዮ ስታያት ግን ተለቅ ያለች ናት አይደለች? ሳራ ከብሌን አትተልቅም? ትልቅ ናት። የ17 ዓመት አላት። እንዴ ትልቅ ናት በእድሜ ያው እንትን አይሉም። አዎ ለሕክምና የተጠየቁት ገንዘብ እነሱ የላቸውም። ህገወጥ እሺ ሌላ ሰው መጥቶ እንዳይሆን ብዬ ነው። እሺ ግራ ስለገባኝ እና በዚህ አሁንም መናገር የምፈልገው ነገር ቢኖር እኔ ሳራን መጠየቅ የምፈልገው የማሽኑን ብር አንቺ ነበርሽ ስከፍ የነበረው። እኔ ቲክቶክ ላይ እየወጣሁ እየለመንኩ ነበር ስከፍል የነበረው ታምሜ ማለት ነው። ኦኬ እግዚአብሔር ይስጣቸው እና አባን በቤተ ክርስቲያን ሰብስበው ያመጡት 1000 ብር $1000 ነበረ እና እሱን ነበረ ስከፍል የነበረው ለእግሬ። እና እሷ ግን የተናገረችው እኔ ነበርኩ ስከፍል የነበረው የማሽኑን እኔ ነበርኩ መቤቴን ቲክቶክ ላይ እየወጣሁ እየለመንኩ ስከፍል የነበረው ከዚህም ከዛም እያልኩኝ ታመሜ እና እኔ የማውቀው ይሄን ብቻ ነው። አሁንም ሳራ መታከም ትፈልጋለች። የኔ ጉዳት ቢበዛም ሳራ መታከም ትፈልጋለች። ግን ማትፈልጊው አንቺ ነሽ፣ አንቺ ነሽ። ሳራ መታከም ትችላለች። አሁን የእሷ ጉዳት አሁን እግሯ ላይ ነው። ገባሽ አቡ? እና የሁዷ ብረት ወጥቶላታል። አልወጣም። ባለፈው ሐኪም ቤት ሊወስዷት ሲሉ እማማ ሊዲያና አሁን እማማ ሊዲያ የምትባለው የመጣችው መጨረሻ ላይ ነው። ገባሽ? በፊት የሉም ነበረ እና ሊያሳክሟት ሆስፒታል ሊወስዷት ሲሉ የከለከለችው ሳራ ናት። አምቡላንስ መጥቶ ቤት ድረስ አምቡላንስ አምጥተው ሆስፒታል የግል ሊያሳክሟት፣ እሷ ለእኑ የእሷ ቀላል ስለሆነ ድርጅት ሊረዳት አይችልም። የእኔ ጉዳቴ በጣም ብዙ ስለሆነ ነው ድርጅቱ እየረዳኝ ማለት ነው። የእሷ ግን እግሯና ይሄ ብረቱ ከወጣላት አመልዬ ካደረገች እንደ እግዚአብሔር ፍቃድ ትድናለች። ግን እንዳትሄድ የከለከሉት እነ ሳራ ናቸው። ሳራ ናት የከለከለችው። ገባሽ? እሱን እኔ አላቅም። ግን የገንዘብ የቤተ ክርስቲያን ገንዘብ የተሰበሰበ ነበር እና እሱ ተሰጥቶኝ እኔ ነኝ ማሳክማት ነው። እዚህ ጋር ደግሞ እኔና እሷን የያዙ ሰዎች አሉ። እነዚህ ሰዎች ደግሞ እነሱ ናቸው ጉዳይን እኔንም ሐኪም ቤት ያስገቡኝ እነሱ ናቸው። ድርጅቱን የሚያወሩት እነሱ ናቸው። ካኩሽ አቅም እንኳን የምንረዳው በዚህ ድርጅት ነው።
ኦኬ በእነዚህ ልጆች ነው። አንቺ በጣም እድለኛ ነሽ ሊዲያ። አንቺ ድርጅት ገብተሽ ድርጅቱ ሙሉ ወጪሽን ችሎ $18,000 አውጥቶ እያሳከመሽ ነው። እጅግ በጣም እድለኛ ነሽ። ብርቱካን ግን ቤት ውስጥ እሱ እኮ በፊት ነው ሀቡዬ። አሁን 18,000 እኮ በፊት ነው። አሁን እኮ እንደ አዲስ እኮ ነው ሕክምናዬ ሁሉ ነገር እኮ እንደ አዲስ ነው እንጂ ያ 18,000 እኮ ተከፍሎ ሆስፒታል ነኝ ገና ብዙ ወደ 4 ወር ነው 5 ወር ገና ይፈልጋል ሕክምናዬ እኮ። ግን ሆስፒታሉ ድርጅቱ ከቨር እያደረገ እያከመሽ ነው። ሕክምና በድርጅቱ ነው። ይመስገን ፈጣሪ። እሺ ለምን አልተሰጣትም? ያንቺ እድል ለምን ለብርቱካንም አልተሰጣትም? ድርጅቱ በነፃ የብርቱካን እግሯ ብቻ ነው ቀላል ነው። የኔ እግሬ በይ ማህፀኔ፣ አሁን ደግሞ እንደ አዲስ ሆዴ ሌላ ችግር ፈጥሯል። ኦኬ እኔ ወደ 5 ወደ 6 ነው። ሆዷ ብረት ገብቷል አይደል? ብረት ገብቷል። የሷ አጥንቷ ነው። እኔ ደግሞ እግሬ ማህፀኔ ወደ 6 ቦታ ነው 7 ቦታ አመልዬ ነኝ። ገና ኦፕሬሽን አለኝ። እግሬ ደግሞ አላጅ ይፈልጋል። የብርቱካንም ቀላል ነው አይባልም። ምክንያቱም ላይ ቀላል ነው ስልሽ እንዴት መሰለሽ አቡዬ፣ ቀላል ነው ስልሽ እንዴት መሰለሽ፣ የእሷ አመልዬ ነው። አመልያውን ያስፈልገዋል እግሯ። ኦኬ እዚህ ጋር አንድ ሰው እንድትታከም ፈቃደኛ ማየውን ከሆነ እሺ እንዴት ነው? አሁን ለምሳሌ አንቺ የኔን ጉዳይ የምትይዥ ከሆነ አንቺ የምትይኝን ነው የምሰማው አይደለ? እሷ መጣ ሳራ መጣ ሐኪም ቤት እንዳትሄጂ የምትላት ከሆነ እሺ ነው የምትላት። አምቡላንስ መጥቶ ሆስፒታል አናግረው ልጆቹ ማለት ነው ሊወስዷት ስሉ አትሄጂም፣ ከሄድሽ ካሁን በኋላ እንትን እንዳትይኝ አለቻት። አላቅሽም፣ አታቂኝም፣ የራስሽ ጉዳይ። ሳራ ግን ምን አላለችም? ማናት? ይቅርታ አድርጊልኝ። ብርቱካን ግን ያለችው እባክሽ ሳራ እንዴ እንትኑን እየመራ ያለሁት ተራሽ ሲደርስ ነው ማውራት የምትችይው። ቴንኪው። ብርቱካን ያለችው ግን እዚህ ጋር ቀርባ ጋይስ ፕሊስ ብርቱካንን አስገቧት። የቲክቶክ ስሟ ሳራ ነው የሚለው ብርቱካን። ኦኬ ብርቱካን ግን ያለችው ሳራ እየመጣች ቁስሌን ትቀይርልኛለች፣ ዳይፐር ትቀይርልኛለች፣ ትጠይቀኛለች። እንደገና ደግሞ እኔ እውነቱን ልንገርሽ መጀመሪያ ታይም እንትን ነበረ የሚቀይርላት። መጀመሪያ ኦፕሬሽን እንዳደረገች ነርስ ተቀጥሮላት ነበረ። ነርስ ቤት ውስጥ መጥቶ የሚቀይር። ኦኬ ሳራ በሳምንት 2 ወይ 3 ነው የምትመጣው። ኦኬ ሌላ ሰው ደግሞ የሚያግዛት ሰው ነበረ። ኦኬ እሱ ነው ከጊዜ በኋላ ባሏ እሱ ነበረ ሲቀይርላት የነበረው። ሳራ እኔ ስትቀይርላት አላቅምም፣ አልሰማውምም፣ አላየውምም። በአይኔ እንኳን አንድ ቤት ውስጥ አድርገውን ያየሁት እሱ ሲቀይርላት ነው። ሳራ መታ እንደምታያትና መጀመሪያ ቀዶ ጥገና ስታደርግ ወረቀቷን ምኗን ከዶክተሩ ጋር የምታወራው እሷ እንደነበረች ብቻ ነው የማውቀው። ከዚህ ውጭ የለም፣ እኔ የማውቀው ነገር የለም። ይሄ ነው ያለው ነገር። ኦኬ የሚቀይርላት ነርስ ነበረ። ከዛ በኋላ ብርቱካን ሳራን ፈርታ ይመስልሻል እንደዛ የመሰከረችው? እዚህ ጋር እሱን የምታውቀው ልጅቷ ራሷ ናት። ግን አብዛኞቻችን የምናውቀው እኛ መጀመሪያ ታይም ነርስ ነው። ከዛ በኋላ እሱ ነው የሚቀይርላት። ኦኬ ፀጉሯን ልሰራት ትችላለች። እንደዚህ ፀጉሬን ሰራች ምናምን ስትል እሰማለሁ። ሌላ ነገር ግን እኔ ምንም የሳራ ትቀይርላታለች። የታመመን ሰው ሄዶ ጠይቆ ፀጉሩን አጥቦ መስራት ራሱ ትልቅ ነገር ነው። ትልቅ ነገር ነው አኪድ። እና ይሄንን ነው የማውቀው። አሁንም ልጅቷ እንድትታከም ኦኬ የተቻላትን እማማ ሊዲያ እየረዳችን ነው። ትልቅ ሰው ናት። ኦኬ እየረዳችን ነው። ይህን ድርጅት የሚያመጣችው ድርጅቱ ኩሽ ይረዳናል። ስለማማ ሊዲያ ስለማማ ሊዲያ ልትመሰክሪ አይደለም አንቺ የመጣሽው የኔ ፍቅር። አንደኛ፣ ሁለተኛ ማማ ሊዲያ ታማኝ ከሆነች ለምን መታ እዚህ ጋር አትመልስም? ዋትሳፕ ላይ ቮይስ አድርጌላት አይታው ደወለችልኝ። አትደውይልኝ፣ እኔ ካታር ዋትሳፕ መደዋወል አይሰራም፣ ቮይስ አድርጊልኝ አልኳት። ቮይስ አላረገችም። አንድ ሰው የሚፈራው ነገር እዚህ ጋር ላይቭን እየተከታተለች ሊሆን ይችላል። እየሰማች ከሆነ ትስማ፣ ካልሰማች አሰሟት። አንድ ሰው ታማኝ ከሆነ እዚህ ጋር መጥቶ በእኔ አካውንት ይሄን ያህል ገንዘብ ገባል፣
ይሄን ያህል ለሕክምና አውጥቼላታለሁ፣ ይሄን ያህል ደግሞ አለ። ሳራ ስቀርባ እንዳብራራችሁ ማብራራት ባንክ ስቴትመንት አምጪ በስምሽ በአካውንትሽ ለገባው ስትባል ባንክ ስቴትመንት ልትሰጥ እንደተስማማችሁ እውነት ቅጭቅጩን መናገር፣ መደበቅ፣ ቮይስ መላክ፣ ለሰው መፍራት። እኔ ንጹህ ስለሆንኩኝ ለማንም ቮይስ እልካለሁ፣ አልፈራም። ምክንያቱም ምንም ይያዝብኛል ይወጣብኛል የምለው ነገር የለም። ቮይስ መላክ የሚፈራ ሰው፣ ቀርቦ ማብራራት የሚፈራ ሰው ታማኝ አይደለም። የሆነ የደበቀው ነገር አለ። እዚህ ጋር ይህን ገብቷል የማትለው የተሰበሰበው ብር እኮ በቤተ ክርስቲያን ነው እንጂ እንደዚህ በቲክቶክ ወይ በሌላ ነገር አይደለም። አሁን ቤተክርስቲያን ብር ተሰበሰበላት። ታዲያ ለምን አትታከምበትም? ብሩ እንዳትታከም ከለከለቻ። ሳራ ባለው ገንዘብ ትታከም ብላ አምቡላንስ ያለች ነው። መታ መከልከሏን እሷ ትንገረና ሊዲያ አምቡላንስ ድረስ። አዎ ብርቱካን ምን አለች መሰለች? ታማሚዋ አምቡላንስ ቤት ድረስ መጥቶ ለምን አልሄድሽም ብዬ ጠይቃታለሁ። እኔ እነሱ ሊያክሙኝ የፈለጉት እግሬን ነው። እኔ ደግሞ የሆዴን ብረት ሊያወጡት ነው የሚፈልጉት። እኔ ደግሞ የሆዴ ብረት እንዲወጣልኝ ሳይሆን እግሬ እንድታከም ነው የምፈልገው አለች። ይሄ እኮ ያንቺ ስራ አይደለም። ዶክተር ነው የሚያውቀው፣ ዶክተር ነው የሚወስነው። ዶክተሩ እግርሽ ይቀድማል ካለ መብቱ ነው። ዶክተር ነው እሱ ነው የተማረው። አንቺ አይደለሽም የተማርሽው። ስለዚህ ዶክተር ያለሽን ነው ማድረግ ያለብሽ። ለምን አልሄድሽም ነበር ስላት አላወቅኩም ነበር እንደዛ እንደሆነ። እኔ የሆዴን እንትን በዛ ተናደው ጥለዋት ሄዱ። ሳራ ጋ ተደውሎ ሳራም እግሯ ይቅደም ስትል ልክ እንደ ዶክተር ራሱ እግሯ ይቅደም ስትል ኤምባሲን የላኩን ሲሉ ኤምባሲ ተደውሎ አዎ እኛ ነን የላክናቸው ሲሉ እነሱ እግሬ ይቅደም ስትል ምን መቅደም እንዳለበት የምናውቀው እኛ ነን ብለው ተናደው ጥለዋት ሄዱ። ይሄ እድል እንዴት ድጋሚ ይገኛል እኮ? እድሉን እኮ ያበላሹት እኮ እነሱ ናቸው። አሁን በሰላም ልጅቷ የምትታከመውን እድሉን ያበላሹት ራሳቸው ናቸው። አምቡላንስ መጥቶ ሆስፒታል ተነጋግሮላት ሁሉ ነገር አርቆላት ነይ ሂጂ ስትባል አልሄድም። ባልየውም ከሆነ አንቺ ከዚህ ቤት እግርሽ ከወጣ ካሁን በኋላ አታውቂኝም፣ የራስሽ ጉዳይ አላት። ኦኬ እሱ ባልየው የራሷ ባል ከዚህ ቤት ቤት ከሄድሽ ሐኪም ቤት ከሄድሽ ካሁን በኋላ አታውቂኝም፣ አላቅሽም ነው ያላት። ማስረጃ አለሽ? ማስረጃ አለሽ ማለት እንዴት አቦሽ? በጆሮሽ ሰምተሽ እንደዛ ተናግሯት ነው ጥሏት የወጣው ከቤት ጥሏት ወጥቶ ነው ተመልሶ የመጣው። ማን ያለሽ? ይሄንን ማን ነገረሽ ላንቺ? ወዲያው ነው የደወሉልኝ። እኔ እምቢ ስትል ወዲያው ደወሉልኝ። ለኔ ተደውሎልኝ ነበር። ማን ያለሽ? እኔ እየሰማው ነበር በስልክ ደወሉልኝ። እምቢ እያለሽ ነው ብለው ደወሉልኝ። በጆሮዬ የሰማሁት። አንቺ በጆሮሽ እየሰማሽው ነው ያላት? በዶክተሮቹ በአምቡላንሶቹ ፊት ነው እንደዛ ያላት? በአምቡላንሶቹ ፊት ተናግሮ እንደዛ ተናግሮ ከዛ በኋላ ተናግሮ ከእግርሽ ከዚህ ቤት ከወጣ አታውቂኝም፣ አላቅሽም አላት። በማን ፊት? በአምቡላንሶቹ ፊት። አምቡላንሶቹ ሲሰለቻቸው ካላስ ጥለው ወጡ። ኦኬ ከዛን የሆነ በአምቡላንሶቹ ፊት ሳያፍር የሆነ ነገር ሲፈጠር በምን ቋንቋ እኔ ጋ ይደውሉልኛል። በምን ቋንቋ ነው ያላት? በአረብኛ ነው እንጂ አረብኛ ነው የሚያወራው። ስለዚህ እነሱ አረቦች አይደሉም? አምቡላንሶቹ ነርሱም ይሁን ዶክተር የመጡት አረቦች አይደሉም? አረቦች ናቸው። ታዲያ ይሄንን እሷም አልፈለገም ማለች መጫው ጀመረች ልጅቷም ማለት ነው። ይሄንን ሲላት በአረብኛ ሆስፒታል ከሄድሽ ከዚህ በኋላ እዚህ ቤት አልመጣም፣ እኔን አታውቂኝም ሲላት በአረብኛ እየሰሙ እንዴት ፖሊስ አልጠሩበትም? ይሄ እኮ ወንጀል ነው። አንድን ታማሚ ሐኪም ቤት ሄደህ እንዳትታከም ብሎ ማገት፣ ይሄ ቤት ውስጥ ማገት ይባላል። ይሄን እየሰሙ ዶክተሮቹ፣ ነርሶቹ እንዴት ዝም አሉ? ወይም አምቡላንስ ስታፎቹ ምንም ላረጉ አልቻሉም። እነሱ ጠበቁ። ከዛ በኋላ ሄዱ። እሺ ጥሩ። ለአንቺ ለምን ደወሉልሽ? አንቺ ነሽ የላክሻቸው አምቡላንሶቹ? እኔ አይደለሁም እምቢ እያለች ነው ምናምን አሉኝ። ከዛ በኋላ ታወቁሽ? አንቺን ኤምባሲ የላካቸው አምቡላንሶች ኤምባሲን የላከን ሲሉ ደውላ ኤምባሲ ሳራ እውነት አምቡላንስ ልካቸዋለሁ ሲሉ አዎ ልከናል አሉ። ስለዚህ ኤምባሲ የላካቸው አምቡላንሶች ታማሚዋ ለመሄድ ፈቃደኛ አይደለችም ብለው እንዴት አንቺ ጋር ደወሉ?
ላ ኤምባሲዎች አይደሉም እኔ ጋ የደወሉ አምቡላንሶች ነው። ኤምባሲ ያላልኩም አምቡላንሶች አምቡላንሶቹም ሳይሆኑ እነ ማማ ሊዲያ በጊዜው ደውለውልኝ ልጅቷ አልሄድም እያለች ነው ብለው ደወሉልኝ። ከዛ ሰማሁ። ኦኬ ሊዲያ እዛ ቦታ ላይ ነበረች ማለት ነው። ስትደውልልሽ ቤት ውስጥ ነበሩ። ሁሉም ነበሩ። ኧረ ብዙ ልጆች ነበሩ። ብዙ ልጆች ነበሩ። ከዛ ናቸው የነበሩት። አንዳቸው መጥተው ሊመሰክሩ ይችላሉ። ይሄን ሲላት የሰሙ ይሄንን ሱዳኒው ባሏ ከዚህ በኋላ አንቺ ሆስፒታል ሄደሽ ብትታከሚ እኔን አታውቂኝም አላቅሽም ያለ ሲላት የሰሙ ሊመሰክሩ ይችላሉ። ሊመሰክሩ ይችላሉ። አሉ ሁሉም አሉ። ሁሉም ነበሩ። እሺ እናት አንዱን ጥሪያቸው ቆሼ ላርግላቸው። አምቡዬ አሁን እውነቱ ያለው ማጋ እንደሆነ ታውቂያለች። እማማ ሊዲያ የምትባለው ሴትዮ ጋ ነው ያለው። ምክንያቱም የዛኔ ስደውልላት እኛ ብሌል ጋ ነበርን ሆስፒታል ልናያት። ገባሽ? እማማ ሊዲያ መታ እውነቱን ካልተናገረች ይሄ ነገር አይፈታም። ናኒ ነበረች ያን ቀን። እግዚአብሔር ይስጥሽ። ናኒ ነበረች የተደወለልኝ ቀን። ናኒና አብራሽ የመጣችው ልጅ ሳራ ጨርቆስ ነበሩ። መጨረሻ ላይ ላውድ ላይ አርግቼ እያሰማኋቸው ሁላ ነበረ። እግዚአብሔር ይስጥሽ። እና ልጅቷ መታከም ትችላለች። ሲቀጥል ሀቡዬ እሱ ዶክተሩ እዚህ ሀገር የነካን ዶክተር እንጂ ሌላ ዶክተር ሊነካን አይችልም። ኦኬ፣ እሱ ነው ሊያክመን የሚችለው። ኦኬ፣ እነሱ እንደምንም ብሎ የግልም ሆስፒታል ሆነ የመንግስትም ሆነ ልጅቷ መታከም ነው የምትፈልገው፣ መዳን ነው የምትፈልገው። ኦኬ፣ ብረቱ ይውጣልኝ እሷ ልትወስን አችልም። እግሬን ልታከም እሷ ልትወስን አችልም። የሚወስነው ዶክተሩ ነው። ሊዲያዬ ብሌንዬ እንዳይደክምሽ እሱንማ እኔ የተናገርኩኝ እኮ ነው። የኔ ጥያቄ የነበረው አሁን ይኸውልሽ እሷ እዚህ ጋር ቀርባ ባሌ ነው እስከ ዛሬ ድረስ ባሌ ነው ዳይፐር እየቀየረልኝ ቁስሌን እየቀየረልኝ እየተንከባከበኝ ያለው ብላ እነሱ አንተ ሌባ ነህ ሲሉት 5 ሳንቲም በሱ አካውንት ላልገባ ሰውዬ ሌባ ነህ ሲሉት ክብሬ ተነካ ብሎ ነው ጥሎኝ ሄዶ የነበረው። በነጋታው እኔ ስለምነው ሳለቅስበት እባክህ ማንም የለኝም ባዶ ቤት ጥለኝ አትሄድ እያልኩ ፎቶ ስልክለት እያለቀስኩ ፎቶ ስልክለት ስለምነው በሁለተኛው ቀን ተመልሶ መጣለች። ከሄደበት ገጠር ተመልሶ መጣለች። ስለዚህ አሁን ደግሞ አንቺ በጆሮዬ ሰምቻለሁ አምቡላንስ መጥቶ ሊወስዳት ሲል ከሄድሽ ከአምቡላንሶቹ ጋር ከዚህ በኋላ እኔ እዚህ ቤት አልመጣም አታውቂኝም አላት በአረብኛ። አምቡላንሶቹ እየሰሙ ነው ያልሽው። ይህን ደግሞ ሲል ሌሎችም ሰዎች ነበሩ ምስክርነት አልሽ። አንዴ እነዛን ሰዎች ጠሪያቸውና ምን እንዳለ ቃል በአረብኛ እየላኩላቸው ነው። እና ሌላ ጊዜ የሰውን ህመም የእሷ ቀላል ነው አይባልም። ፕሊዝ አሁን የእሷ ቀላል ነው ስትይ ሆዱ ውስጥ ብረት ያለ ሰው እግሩ ቀላል አይደለም ሀቡዬ። እኔም እዚህ ጋር እየታመምኩ ነው። ስሜቱን አውቀዋለሁ። ብረቱ እንኳን ወጥቶልኝ ቀና ማለት አልችልም ሀቡዬ። ማርያምን ነው የምልሽ። አንቺ ቢያንስ ድርጅቱ ችሎ እያሳከመሽ ስቲል ህክምና ላይ ነሽ። አንቺ ቢያንስ ሆስፒታል፣ እሷ ግን ቤት ውስጥ ናት። አንድ ሰው ቤት ውስጥ መሆን የለበትም። ዳይፐር የሚቀየርለት ቁስል የሚቀየርለት የቆሰለ ሰው ሽንቱንም ካካውንም መቆጣጠር የማይችል ሰው ቤት ውስጥ መሆን የለበትም። ቢያንስ አንቺ ሆስፒታል ነሽ፣ እሷ ግን ቤት ናት። ቤት ልትተው አይገባም ነበረ። እኔ እንድትተው አይደለም እኔ ሀቡዬ ማርያምን ነው የምልሽ ማለት ነው። እኔ ገና በፊት ልጆች እየደወሉልኝ ገና እዛ ገጠር ልከውኝ አልታከምሽም ወይ እስካሁን አልዳንሽም ወይ እንዴት ነው ሲሉኝ፣ እሷ እኮ ታክማ ድናለች ስሉኝ እንኳንም ታከመች ደስ ነው የሚለኝ። ለምብቲ እሷም ዳነች፣ እኔም ሁለታችንም ታማሚ ነን። ሁለታችንም በአንድ ቀን የተገጨ ነው። ኦኬ፣ አደጋው አንድ አይነት ነው። ኦኬ፣ ግን አውቀው ነው ዋሽተውሻል። እሷ ታከመች ዳነች ያሉሽ ሰው እስካሁን ድረስ አልዳነችም። እስካሁን ድረስ አልዳነችም። እሷ ቀዶ ጥገናውን ከኔ ቀድማ ነው ያደረገችው። ቀድሞ ጥገናውን ስላደረገች እኔ ደግሞ ማህፀኔም እንትን አለ ተመታ።
ኢንፌክሽንም ነበረ፣ ብዙ ነገር ነበረ። እግሬም ተበላሸ፣ ብዙ ነገር ነበረ እና ሰው ያንን የነበረው ሲነዳ የነበረው የሞተው ሱዳኒ ያንቺ ባለቤት ነበር? ኧረ እኔ አላውቀውም። ያን ቀን ያየሁት እሷ ናት የምታውቀው፣ እኔ አላውቀውም። እግዚአብሔር በማውቀው ያን ቀን ያየሁት። ታክሲ ስናጣ ነው የወጣ ነው እንጂ አናውቀውም። እኔ አላውቀውም። እሷ ነው የገጫችሁ ሞተር ነው አይደል? ወይስ መኪና ነው የገጨን። ስለዚህ የገጫችሁ ሹፌር አልተያዘም? እሱ ነው ወደ እንትን የላከን፣ ወደ ሆስፒታል አምቡላንስ ደውሎ የላከን እሱ ነው። ስለዚህ ግን እሱ አልታሰረም? እጁን ሰጥቷል። እጁን ሰጥቶ ግን ምንም አላደረጉትም። እንዴ የሰው ነፍስ እኮ ጠፍቷል። እናንተ በህይወት ግን የነበረው ሞተረኛው ሱዳኒ እኮ ሞቷል። ስለሱ ነፍስ አይጠየቅም? ቢጠየቅም እንትን ከፍሏል ነው የሚባለው። እኔ የማውቀው ነገር የለም። ካሳ ከፍሏል ነው የሚባለው። አሁን ተፈቶ ውጭ ላይ ነው ያለው? ተፈታ ተለቀቀ? እስር ቤት ውስጥ አይደለም ያለው? እኔ ባለፈው ጊዜ እንደሰማሁት ከሆነ በውጭ ነው ያለው ነው የሚሉት። ማውቀው ታሪክ ግን የለም። ወጥቷል። የሰው ነፍስ የሚያህል ነገር አጥፍቶ አሁን ከተገጫችሁ 4 ወራችሁ ነው አይደል? 4 ወራችን 5 ወራችን ሊሆን ነው። 5 ወር እንኳን እስር ቤት አይቆይም የሰው ነፍስ አጥፍቶ። ያሳዝናል። የሰው ነፍስ የረከሰበት ዘመን በጣም እስከምፈርም ብቻ ነው የሚጠብቁት። በጣም ያሳዝናል እውነት። የሰው ነፍስን የሚያህል ነገር አጥፍቶ 5 ወር እንኳን አልታሰረም። በጣም ያሳዝናል። የሰው ነፍስ የረከሰበት ዘመን። እስኪ ቆይ ምላሽ ቮይስ ልካለች። የምላሽሽን ላሰማው ወይስ እያልኩ እየጠየኳት ነው። ኦኬ ሳራ እንደምን አታስገባትም? ሳራ ማለት ብርቱካን እንዳይምታታብን። ሳራ ብር የተሰበሰበው በስሟና ታማሚዋ ሁለቱንም ሳራ እያልን ከጠራን እንወዛገባለን። ብርቱካን ግን የመጣችው ቲክቶኳ ሳራ በሚል ስም ነው የመጣችው። አንዴ አስገቧት። ሊዲያ ላለችው ማነው ብሌን ላለችው ነገር ልጠይቃት። እኔ ሳራን ጥያቄ መጠየቅ እችላለሁ? ትችያለሽ ብሌንዬ። ሳራ የምጠይቅሽ ጥያቄ የማሽኑን ስከፊ ነበረ ወይ? እሺ። ከዛ በኋላ ደግሞ ለሚያስፈልገኝ ወጪዎች ሁሉ ስሸፍኝ ነበረ ወይ? እሺ። ይሄንን አንቺ እንደተናገርሽ ነው የሰማሁት። ከማ በዋትሳፕ ልኬልሽ አልመለሽልኝም። እኔ ስሰማም ጠይቄሽ ነበር። ከአራተኛ ዙር ሰው ነው የሰማሁት። ጠቅላላ አድርጌ ለሀቡ ሳስረዳት የሆነ ሰው ይደውልልኝና አንቺ ለማሽን ከፍለሽላታል ወይ ለግሯ ማስቀየሪያ ብሎ ስጠይቀኝ ማን ያዋለው ሲለኝ እከሌ ተባልኩ። ያን ሰው ስጠይቅ ደግሞ እከሌ መጨረሻ ብሌን ናት ያለችው ተባለ። ቮይስ ልኬልሻለሁ አይደል? እሺ። ቲክቶክ ያወራችሁ ከተባለ ሪኮርድ ይውጣ። ስሜ ማጥራት እፈልጋለሁ። እኔ እያንዳንዱን ያልኩትን አሁንም ማውጣት እፈልጋለሁ። ሰምቻለሁ ከኖሬ ለምን እኔ ከከፈልኩ እኔ ደረሰኝ ማቅረብ አለብኝ። እኔ ነኝ ተጠያቂ። ስለዚህ ያለው ሰው ሪኮርድ ያወጣል። ቲክቶክ ልኮነ ይሄንን የማሽኑን ጉዳይ እናንተ አይደላችሁ መጣችሁ የነገራችሁኝ እንደከፍላለሁ እንዳለች? አዎ እኛ ነው የነገርንሽ። ግን እሷ ስታወራ የነበረው ስለ ብርቱካን ነው። ብርቱካን ነገር አድርጌያለሁ አላልኩም። የብርቱካንን ግን ምግብ እየሰራ ወስዳለሁ፣ ቁስሏን እቀይራለሁ፣ የሚያስፈልጋትን ነገር አረጋለሁ፣ ታክሲም ከኪሴ እያወጣሁ እየተመላለስኩ አያታለሁ ብዬ ብዙ ነገር ተናግራለሁ ስለ ብርቱካን። ስለ አንቺ ግን አንድ ለአንድ ለሆስፒታል ከፍያለሁ። ያንን ነው ያልኩት።
ግን ለሆስፒታል የከፈልሽው ስንት ነው? 2700 ወይስ ደረሰኝም አለኝ። $500 ደግሞ ቆንጅትም አለሽ ለመሐላዋ ብላ ግሩፕ ላይ ያሉ ነበሩ። በሰዓቱ አንቺ ጋር የነበሩትን ሼር አድርጌላቸዋለሁ። ከዛ ውጭ የለም። እኔም ብያለሁ የለም። እሺ ኦኬ። $3000ስ ዶክተር ይዞት ጠፍቶታል ያላችሁትስ? እሱ እኔን አይመለከትም። አልከፈልኩም እኔ ለዶክተር። ማን ያለው አሉ እየተባለ እኮ ነው የሚወራው። ብሌን የምታውቂው ነገር አለ ስለ $3000? ላኔ አላውቅም። ያኔ ድሮ ሐኪም ቤት መጀመሪያ ታይም እንደገባው ዶክተሩስ ብር ይዞ ጠፋ ሲባል ሰምቻለሁ እንጂ የምን ብር ይሁን ከየት ይሁን ወዴት ይሁን አላውቅም። እኔ ለዶክተሩ በአንቺ ጉዳይ ምንም የከፈልኩት ብር የለም። ለአንቺ የከፈልኩት ቀጥታ ሆስፒታል ነው። ለብርቱካን ስከፍል ደግሞ በደረሰኝ በማህተብ ነው የከፈልኩት። በአንቺ ግን ለሆስፒታሉ ነው ቀጥታ የከፈልኩት እንጂ ምንም አይነት ለዶክተር ብር አልሰጠውም በእጅ ያንቺን። የማሽኑን ደግሞ እኔ ካልኩኝ እኔ ተጠያቂ ነኝ። ምክንያቱም የከፈልኩበት ደረሰኝ ማቅረብ አለ። ለምን በወር $1000 ምናምን የሚከፈልበትን ማሽን እንዴት ነው እኔ ማሳጠበውን እየከፈልኩ ላለሁ? ደረሰኝ እኮ ጠየቃለሁ። ስለዚህ ያለውን ሰው ቲክቶክ ላይ ከሆነ ላይቭ ላይ ይዛለት ሪኮርድ ይውጣና ልጠየቅበት። እኔ ባለፈው ነው የሰማሁት። ግን እኔ በዋትሳፕ ስጠይቅሽ ለምን አልነገርሽኝም? ዋትሳፕ ላይ ጠየቅሽኝ። ቮይሱ አለኝ ልኬልሻለሁ። እንዴት ነሽ? ደህና ነሽ? አልሰማሁትም። እኔ እያመመኝ ስለሆነ ብረቱም ስለወጣልኝ እኔ ህመም ላይ ስለነበርኩ ስልክም አልመልስም። ብርቱካን ጋር እዚህ ጋር ጠቅላላ አድርጊ አንቺም ጥያቄ ልመልስና ብርቱካን ጋር በሳምንት አንዴ 2 ነው የምትሄዷቸው። አንቺ ዝናህ እያለች የት ታውቂያለሽ? እኔ በየ2 ቀኑ ነው የሚሄደው። በየ2 ቀኑ አንድ ቀን እንኳን አላሳልፍም። ተከራዮች የነበሩ ታች ያሉ ያዩኛል፣ ይመሰክራሉ። የሚያስፈልጋትን ምግብ ጁስ ፈጭቼ የፈለገችውን ነገር ይዤላት ሄዳለሁ። አንቺ ያለሽበትና እሷ ያለችበት በጣም ርቀት አለ። እንዴት ልታይ ቻልሽ? በዓሉ እኮ ነው አሁን የሚወራው። እኔ ደግሞ ከማስረጃ ጋር ነው ማውራለሽ። እኔ ያልኩት ከዛ በኋላ ነው። እዚህ ደግሞ አንቺ 3 ቀን እሷ ጋር ስትመጪ እኔ ሳምንት ሱር ነበርኩኝ። ነግሬያቸዋለሁ። በሳምንት 2 እንደምትመጪ ነው የማውቀው። ማየውም ሰማውም በስልክም። አንቺ እኮ አላየሽም። አንቺ ያየሽው አንቺ እሷ ጋር ተቀምጠሽ እኔ አልመጣሁም። ያንን ነው መናገር የምትችይው። እሷ ቤት የተቀመጥሽባትን 3 ቀን ነው 4 ቀን ያንን መናገር ትችያለሽ። ግን አሁንም አሉ እየተባለ ነው የሚወራው። በየ2 ቀኑ በየ3 ቀኑ ይሄደን እናደርግላታለን ሲመች። ይሄ እኮ ግዴታ ሆኖብኝ እኮ አይደለም። እኔ ተከፍሎኝ እዚህ ጋር እኮ አይደለም። ከፈጣሪ ያገኘዋለሁ ብዬ ነው። ግን ያው ችግር የለውም። እና ቆንጂትም ትናገርና ሌሎችም ላስገባኔ። ስለ ብሩ ደግሞ ሳረሰ ስለ ቤተክርስቲያኑ ስለ 500 ያልሽው ደግሞ ቮይስ አለኝ አሁን አዘጋጅቼዋለሁ። ስለዛም ደግሞ ላስረዳሽ ምን እንደተባባልን በሰዓቱ ማለት ነው። ሀቡዬ ቤተክርስቲያን በሁለቱ ስም ተጠይቆ ነበር ከዚህ በፊት። እንትና ሊዲያ መልሳልኛለች በቮይስ እመጣለሁ ብላለች። ቮይሱን ምላሹን ያስረዳችን ከማሰማችሁ ራሷ ዳይሬክት እዚህ ጋር መጣ ምላሽ ነግሬያታለሁ። እመጣለሁ ብላለች። መጣ በሊዲያ በኩል ያለው ምላሽ ይሰጣለች። ብሌን ግን አሉ ነው ብዙ ሰዎች ይመስለኛል ለብርቱካን እንዳደላች አይነት ነገር እሷ ቀድማ እንደታከመች አይነት ነገር ስላሉሽ ይመስለኛል ቂሚያሽ የኤምባሲ ቮይስ አለኝ ታክማለች ብርቱካን ብሎኛል። $1600 ዶክተሩ ይዞ ጠፋ የተባለውን ጠይቂልን ሀቡ ይላሉ። ይዞ የጠፋ ዶክተር አለ 1600? የለም ያምጡ። የለም የት አለ ይባላል እኮ ሀቡ። እኔ የምልሽ እኮ ያንን ብዙ ነው ወሬ የሚወራው። እሺ ግን አሁን ባሏ እንደዚህ ብሏታል ያለችውስ ባሏ እኔ ባሏ ልሽ ሀቡዬ ልክ አምቡላንሱ መጣ ሲባል ደወለና ሊወስዷት ነው ሲለኝ ብርቱካንን አገናኘኝ ስለው ጩኸት ላይ ነበሩ። ቀጥታ ለእሷን የደወልኩላት ስል ይዘጉብኛል ስልኩን ስደውል ይዘጉብኛል። መጨረሻ አንስታ የት ሆስፒታል ነው የምትሄጂው? አላቅም። ከዛ ማማ ወዴት ሆስፒታል ነው የምትሄደው ስል አይመለከትሽም እኮ ዶክተሩ ማን ነው? ዶክተር አንቺ አትመርጭም እና ዝም ብላችሁ ወዴት ነው የምትወስዷት ስል ኤምባሲ ነው የፈቀደው ሲል ዝግትን ያደረኩት ቀጥታ። ከዛ ከኤምባሲዎቹ ጋር ማውራት ጀመርኩ። አንቺ ምን ጠርጠረሽ ነው ቢወስዷትስ የፈለጉበት ሆስፒታል ይወስዳል? ዋናው መታከም ማለት ነው። ሲሆን እጅና ጓንት ሆነሽ የምትሰሪው ሰው ምን አገባሽ ምናምን ሲልሽ እኮ እንዴ ምን አስበው ነው ማለት ምንም አይነት ቅያሜ እኮ አልነበረንም። ፈጅ እኮ ነው እንዲሆነው
ይሆን እጅ ለእጅ ግሩፕ እኮ አለን። እጅ ለእጅ እንያያዝን እና የሚባል ግሩፕ እኮ አለን። ስለነዚህ ሁለት ልጆች ምን ማድረግ አለብኝ ያለኝ ፈጃ ተደውሎልሽ ምን አገባሽ ምናምን ሲባል እንዴ ምን ሆኖ ነው ይሄ ነገር? ኤምባሲ የሚያውቅ ከሆነ ከነሱ በላይ ኤምባሲ ነው። ስለዚህ እኔ ከኤምባሲ ጋር ነው ያወራሁት። ግን ባፌ ይዛችኋት አትሄዱም አላልኩም። ቀጥታ ኤምባሲ ደውዬ ሳራ እያስከለከለች ነው ምናምን ተብሎ እዛም እየተወራ ነው ኤምባሲዎቹ ጋር። ከዛ እኔ አላስከለከልኩም፣ ግን ማወቅ አለባችሁ የተሰራችውን አመልዬ ኤክስሬ ሲዲው ምን አይነት እንደተሰራች እኔ ጋር ላኪልን ያሉት። ምን አገባሽ አላሉኝም፣ ምንም አላሉኝም። በስርዓት ነው የጠየቁኝ። የጠየቁኝ ነገር ነገርኳቸው። እኛ በቃ ዶክተር ከፈልገ እንደተረዳሁት ከሆነ የእናንተ ፐርሰናል ጸብ፣ የእናንተ ፐርሰናሊ አለመዋደድ ነው ልጅቷ እያጉላላባት ያለው ማለት ነው። ከ5 ቀን በፊት አናገርኳት እኮ ሀቡዬ እንደዚህ ኮመንት ስሰማ ብዙ ነገር ስለኔ ሲል እንዲህ ብለሻለሁ የማማ ሊዲያ ስላት እኔ ስላንቺ ምንም መጥፎ ነገር አውርቼ አላውቅም። በቃ ልጅቷ ምን ማድረግ ነው ያለብን ብዬ እኮ በፊት አውርቻለሁ። እኔ ከኋላ ምን እንደሚወል አንቺ ቤት መግባት ራሱ ፈልጋለሁ ይሄን ነገር ለማውራት የነበረው ለምንድን ነው ዝም ብሎ የሚወራው ከኋላ? አሁን እንደምትይው ምን አሉ ነው እንደዚህ አሉ ነው፣ ምንም ማስረጃ የለም። እንግዲህ ቀድማውን ሲባል የነበረው ቲክቶክ ላይ $18,000 ተዋቶ እሷ በልታለች ከፍያለሁ ብላን የተባሉ የለም። ይሄ ነገር ጨርሶ የለም። ዶክተሩ በጠየቃት ቁጥር ብር እየሰጠች ነው። እንደዛ አልተባለም። እናኒ ቅድም ኧረ ታራ እንደዛ አልተባለም። እኔ ቤት ነበር ስናወራ የነበረው። ኖ እልክልሻለሁ። እሺ እልክልሻለሁ። ኖ እንደዛ አልተባለም። እኔ ራሴ ነኝ ጠርቼ ምን አንሰማም። ሳራ ክፈችው በሌላኛ ስልክ ካለሽ ሁለተኛ ስልክ ነው። እዚህ በዚህኛው እንትን ያልኩት እኮ ወደ ሌላ በቃ እሷ በልታ እንዲያጠፋም እንዳለሽ ሳራ አይፎን ተጠቃሚ ከሆንሽ እዚሁ እንዳለሽ በኤርድሮፕ ከአንድ ስልክሽ ወደ አንድ ስልክሽ መላክ ትችላለሽ። በአየር በኤርድሮፕ ትልኪውና ከዛ በሁለተኛው ስልክሽ እዚህ ጋር መክፈት ትችላለሽ። ሁለት ስልክ አለ እጅሽ ላይ? አዎ። እና እጅሽ ላይ ላኪና ምልክልሽ የትኛው ነው? ለእኔ አይደለም የምትልኪልኝ፣ ራስሽ ትከፍቻለሽ። እዚህ ጋር ሁለት ስልክ ካለሽ እኮ የትኛው ነው አሉ የምትይው አንቺ አሉ የምትይው እነሱ አላሉ። እሺ እና አንዴ ስለ ቤተክርስቲያኑ ልመልስላት ሳረሰው ስለ $500 ቅድም ያለችው ስጪ ብያት ከዚህ በኋላ አይመለከተኝ ምናምን አለች ያለችው እሱም ቮይሱ ስላለኝ ነው። የሷ የቅርብ ልጅቷ የምትረዳት ከጎኗ የሆነች ልጅ እንደ ሀሳብ ለምን ቤተክርስቲያን እንዲለመንላቸው አናረግም ተባለ። ተጠየቀች ልጅቷ። የአባዎችን ቮይስ ትልክልኛለች እንዴት ናቸው ልጆቹ ምናምን ተሻላቸው ወይ ምናምን። ከዛ የሆነ ቀን መጡ ሆስፒታል ተባለ። የት? ብሌን ጋር። ብርቱካን የዛን ሰዓት ሕክምና አልጨረሰችም። አሁንም እየተወራ ያለው ጨርሳ ወታለች ነው የተባለው። መጡና አባ እህትሽስ ሲሏት ታክማሷ ወታለች ነው የተባሉት። ከዛ 2 ፖስታ ተይዞ ነው የመጣው ሀቡ። 2 ፖስታ ማለት ለሁለት ሰው ለመሀላቸው ካሉ አጠገብ የነበሩት እዛ ሰዓት ይመሰክራሉ። 2 ፖስታ ተያዘ። ምንም ቢሆን ለምን 50 ብር አይሆንም? 25 ለእነዚህ ልጆች ከቤት ብትሆን የሚያችን ነገ አመል እያላት ሰው የላትም ያችም። ከዛ ቆዩ ስደውልላት እየመጡ ነው እናንተ አንቺ ጋር ሊመጡ ነው ብላኝ ይዛቸው ሄደችው አለች። እየጠበኩ ነው ቤት ብርቱካን ጋር ሆኜ እኔ ሩቅ ነው ቤቴ መሽቶብኝ እየጠበኩ ነው። ይመጣሉ ሊያዩዋት። በቃ መተው ሊያዩሽ ነው። የተወሰነ ብር እንኳን ቢረዱን እንኳን እሱ ላይ ለምለን ጨርሰን ሁለተኛውን አመልዬሽን ታደርጊያለሽ። ፈጃ ደወለችና መሸ ብለው ሳራ ይቅርታ እዚህ ጋር ሳራ እዚህ ጋር ይቅርታ ወይት እዚህ ጋር እኔ አጠገቧ ነበርኩ። እሺ እዚህ ጋር ማለት ነው። ይሄ ብር የመጣን በእኔ በኩል ነው የመጣ 1000 ብር ማለት ነው። እሺ መጀመሪያ ማለት ነው። እኔ ልጅቷን ጠየኳት። የሆነች ልጅ አለች። ከዛ ስጠይቃት ልጅቷ አሰባሰበችልኝ ብሩ ማለት ነው። ካሰባሰበች በኋላ ከተሰባሰበ በኋላ እኛ ገጠር ስንሄድ ልጅቷ ብሩን ይዛ እዛ ውስጥ ለሚኖሩ ሰዎች ብሩን አስተረከበች። ከዛ እናንተ ደግሞ ግሩፕ አሰራችሁና የእህቷ ልጅም ብር እያሰባሰበች ነው እና እየደረሰ ብሩ አልሞላም፣ ብሩን አምጡትና ይሞላና ሕክምና ይደረግ አላችሁ። ከዛ ልጅቷንም የልጅቷን ቦይስም አምጥቼ ለቂቅ ያለው እንትን ላይ ማለት ነው ግሩፕ ላይ ማለት ነው። ከዛ ያ ብር ሳይሰጠኝ እጄ ላይ ሳይሰጠኝ ልጅቷም ሳታመጣ እኛ ወደዚህ መጣ ወደ ቤሩት ማለት ነው። ከመጣም በኋላ እናንተ ትሄዱና ማናት የፏድ ሚስትና
መሲህ ሆኖ ይሄዳሉ ቤተክርስቲያን። የብሌንና የእንትና የብሌንና ከብሌን ጋር የተገጨችው ልጅ ይዞ ሄዱና ፎቶ ይዞ ሄዱና ይጠይቃሉ። ጠይቆ ተነጋግሮ ሲመጡ በሁለተኛ ቀን ሲሄዱ ተነጋግሮ መጡ። ከዛ በስንተኛ ቀን ከቤተክርስቲያን እና አባ መጡ። ማን አመጣ? እማማ ሊዲያ የሚባሉ እና 3-4 ሆኖ መጡ። መጀመሪያ አዩዋትና ሃና ሆኖ መጡ። የብሌንን ሁኔታ አይቶ ተመልሶ ሲመጡ ድጋሜ ሲመጡ ለብሌን የታሰበ ብር ለሁለት ነበረ የታሰበ አይቶ ስለሄዱ ድጋሜ ሲመጡ ለብሌን ተብሎ 1200 ሊራ 250 ብር እጄ ላይ ሰጡ። ለኔ ማለት ነው። ብሩም የመጣ በኔ በኩል ነው። ከዛ እናንተ ደግሞ ምን አላችሁ? እንዴት ልጅቷ አታገኝም? ሃናን ብላለች ይሄ ነገር። ሃና ልጅቷንም ማየት እኔ ብያለሁ። ከዚህ ወጣችሁ። ቆይ አስጨርሽ ፕሊስ አስጨርሽ። ከዛን ሃና ልጅቷንም ሄደን ማየት አለብን አባ ስትል አይ እኛ የመጣ ነው እዚህ ነው እንጂ እሷ ደግሞ ሰኞ ሄደን እናያታለን። ድጋሜ ሰብስበን ተመልሰን እናያታለን። ለሷም ለየብቻ አሁን ግን የመጣ ነው ለብሌን ነው። ይሄ ብር የመጣ ለብሌን ነው። ከዛ ለብሌን ደግሞ ድጋሜ ሰብስበን እናመጣልሻለን ብሎ ተነጋግሮ ሄዱ። እናንተ ከዛም በኋላ እንዴት 1000 ብሩ እንዴት አልተካፈለም ብላችሁ ያዙ ልቀቁ አላችሁ። እሺ ከዛን አንቺ ጋር ደግሞ 500 ብር ነበረ 500 ብር ነበረ እጅሽ ላይ። ከዛን 500 ብር አልሰጥሽም ላንቺ ለብሌን ማለት ነው አልሰጥሽም 250 ነው የሚደርሳችሁ ስትል በቃ ከዛን ደውለሽም ለኔም ደውለሻል ለሳም ደውለሽ ቦይስም ይዘሽላታል። ከዛም በኋላ ለብሌን ይሰጥ አይሰጥ አላቅም 250 ማለት ነው አላቅም። እሱ ለልጅቷ እንደሰጠሽ ነው የማውቀው እኔ። ሁለተኛ ደግሞ 500 ብለሻል። 500 ስትገኝ የነበረው 500 ዶላሩን ሳራ ለብሌን ስትሰጥ አይተሻል ወይስ? 500 ዶላሩን እሷም ነበረች የሆነች አጭር ሴትዮ ነበረች 500 የሰጠችኝ። እሷም ነበረች የሆነች አጭር ሴትዮዋና እሷ ሆኖ መጥቶ አጭሯ ነች የሰጠችኝ። እኔ እሷ ረጅም ነች፣ እቺ ረጅም ናት፣ ቀይ ረጅም ነች። ያቺ የሰጠችኝ አጠር ያለች ስማችሁን ግን አላውቅም እኔ። አጠር ያለች 500 ብር 500 ዶላር ሰጣኛለች። 500 ዶላሩም ደግሞ ተመልሶላቸዋል። በብድር ነው የሰጡን። ብሩም የተሰጠን በብድር ነው። ብድሩም ተመልሷል። ይሄን ነው። ቆይ አንዴ ሳራ መጀመሪያ ላይ በእጇ ሰጠዋል ነበር ያልሽው፣ በኋላ ደግሞ አይኗ እያየ ለሰው ሰጠውላት ነው ያልሽው። አሁን ደግሞ የአክስቷ ልጅ ምስክርነት ብለሽ ትመሰክራለች ብለሽ ያቀረብሻት ደግሞ ሌላ ጥቁር አጭር ሴትዮ ሳራ ቀይ ረጅም ናት የሰጠች። እኔ ነኝ ያለሁት። እሺ አሁን እሷ ተቀበልኩ አለች አይደል? ጥቁር አጭር ነሽ ሳራ? ኧረ እኔ ረጅም ነኝ፣ ረጅም ቀይ ነኝ። እቺ ረጅም ናት። አጠር ያለች ነች የሰጠችኝ። 500 አልክድም፣ 500 በእጅ ተሰጠኝ። እሱ 500 ደግሞ ወስጄ ለማሰጠው ለመሲ የምትባል ለብሌን ጓደኛ ይሄው ብዬ እነሱም እርዳታ ወጥቶ ሰብስቦ ሲመጡ 500 ዶላሩን ለእንትና ሰጠዋት ማለት ነው። ለብሌን ጓደኛ መሲ የምትባል ለሷ ሰጣሉ። ብቻኔ ግራ ገባኝ። እሺ አሁን ይኸውልሽ ጥቁር አጭር ሴትዮ 500 ዶላር ሰጠችሽ። እሱን ደግሞ ተቀበልሽ። አንቺ ደግሞ ወስደሽ ለሌላ ሰው ሰጠሽ አይደል? አዎ ግን እርዳታ በዛ ሰዓት በሕክምና ነው የዋለ። በቃ እዛ ሰዓት ላይ የሆነ ቦታ ለመሄድ ገጠር ለመሄድ ሕክምና ነው የዋለው። ከዛ ያ 500 ዶላር በብድር ነው የሰጡን መልሰናል ያልሽው ማለት ነው። መልሰናል እዛው እያለ ነው 500 ዶላሩን የወሰዱት። እንትና መሲነች ከራሷ 450 ሰጣ። እኔ ደግሞ 50 ዶላር ሞላውላት ከፈለች። መሲ ራሱ የራሷን አቅኔ ከፈለችው። የራሷን መሲ ኬት አምጥታ ከፈለች? ማናት መሲ? መሲ የምትባል የብሌን ጓደኛ ነች። ስራ አላት፣ ስራ ትሰራለች።
መዳም ቤት ነው የሚሰራ። እሷ ነች የከፈለችው። የራሷን አቅን የከፈለችው እሷ ራሱ። ቆንጂት ትንሽ ተረጋጊ ማለት የራሷ በእርዳታ እየተሰበሰበ ያለ ለምንድን ነው አንዲት የመዳም ቅመም ብቻዋን $500 ከራሷ ከኪሷ የምትከፍለው? አልገባኝም። ለምን? ኦኬ ለምን ነው ታውቂያለሽ? አቡዬ በወቅቱ ማለት ነው 1000 ብሩ ሲመጣ በጣም እንትን ነበረ፣ በጣም ችግር ነበረ። ለምን አልተካፈለችም ነው? እሺ የመጣ 500 1000 ብሩ በቤተክርስቲያን የመጣ አባ ናቸው ያመጡት። ከዛን ለልጅቷ አይሰብሰብ የማውቀው ነገር የለም በቃ ማለት ነው። እነሱ ደግሞ አልተሰበሰበላት ለብሌን ማለት ከዛኛ ተከራዩላት ማንተካር ኤምባሲ ናቸው ተከራዩላት። ገባሽ? ከዛም በኋላ ግን የማውቀው ነገር የለም። ያ 500 ብሩ ልጅቷ ጥሩ ይዟት እኛ ፊት ውስጥ ትከፍታለች መሲ የምትባል ማለት ነው። እኛ እንድንሰማ ማለት ነው። ብራችን መልሽ እየተባለ ስትባል ልጅቷ የራሷን ብር ከፈለች። የራሷን ብር ማለት ነው። ቆንጂት ውዝግብግብግብ እንዳንል በጥያቄው ምልክ ብቻ ብታድርግ መልስ። የኔ ጥያቄ አሁን መሲን ጥሪያት ከኪሷ የመዳም ቅመሙና ከኪሷ $500 ከፈለች ያልሽን ጥሪያት። አንደኛ። ሁለተኛ ብሩን ለማን ነው የከፈለችው? እነሱ ናቸው የሚተዋወቁት። እኔ እኮ የማውቀው ነገር የለም። ብድር የመጣ ይሄ ብር ብድር